በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ በዘላለም የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል መብርሃን ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውኃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህንን አታውቅም? አለው። እውነት እውነት እልሃለሁ የምናውቀው እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን በነገራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ይህ ንባብ ብዙ ጊዜ በዐቢይ ጾም ውስጥ ስለሚነበብ የኒቆዲሞስ ያ ወቅት ይመስላል። ነገር ግን ዛሬ ቅዱስ ኒቆዲሞስን ለማዘከር ሳይሆን እዚሁ ኃይለ ቃል ውስጥ ያለ አንድ አረፍተ ነገር በ11ኛው ቁጥር ላይ ያለውን ኃይለ ቃል ለመመልከት ሲባል ነው። ቅዱስ ኒቆዲሞስን ጌታችን እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን ግን አትቀበሉትም። ለትምህርታችን መነሻ ያየነውን እንመሰክራለን። ወበዘርኢነ ሰማዕተ ንከውን። ቀጥሎ ያለው ነበረ ርዕስ የሚሆን ወስምዐነሰ ተአብዮ ለነሲአ የሚለው ምስክርነታችን አትቀበሉትም፣ ግን በኋላ ተከትሎ ስለሚመጣ ያየነውን እንመሰክራለን ነው። እንግዲህ ይሄ ስብከት ለዚህኛው ጉባኤ የበዓለ ሃምሳ የመጨረሻው ይሆናል ማለት ነው። ከዚህ በኋላ የዛሬ ሳምንት የምንገናኘው በምህላም እግዚኦታው በአራራይ የቅዱሳን ሐዋርያት ጾም ከገባ በኋላ ነው። ለሰላምታም መድኃኒታችን ክርስቶስ መነሳቱን የምንሰብክበት ኃይለ ቃል ለዚህኛው ጉባኤ ዛሬ መጨረሻችን ይሆናል። መድኃኒታችን ክርስቶስ መነሳቱን ቅዱሳን ሐዋርያትና በትውፊት የነበሩ ቅዱሳን ደጋግ ሊቃውንት የሰሩትን ቅዱስ ያሬድ በቤተ ክርስቲያን ስርዓት ውስጥ ክርስቲያኖች ታላቅና ታናሽ፣ ካህንና ዲያቆን፣ ካህንና ምዕመን፣ ዲያቆንና ዲያቆን፣ ካህንና ካህን፣ ዲያቆንና ምዕመን
እርስ በርሳቸው ሰላምታ እንዲሰጣጡበት በረጅሙ ክርስቶስ ተንሥአ እሙታን ይላል አንደኛው። ክርስቶስ እኮ ከሙታን ተለይቶ ተነሳ፣ ክርስቶስ እንጂ ከሙታን ተለይቶ ተነስቷል፣ በአብይ ኃይሎ ስልጣን ይለዋል ያኛው። እውነት ብለሃል፣ ለዚያውም ገናና በሆነ ስልጣን ኃይል ገናና አለ ታላቅ ሲል፣ አንድም የባህሪው በሆነ ስልጣን ሲል። ይሄኛው ካልክማ አሰሮ ለሰይጣን ጠላታችንን ዲያብሎስን አሰረልን እኮ። አጋዞ ለአዳም ይለዋል። ሰይጣንን አስሮ አዳምን ነፃ ወጣው። ሰላም ሚዝየስ ብሎ ትናንትን የተሰጠንን ነገር ቢያዩ ኮነ፣ ጸሎት ምኞት ቢሉ ይኩን ይባላል። ፍስሐው ሰላም ከዛሬ ጀምሮ ይላል። ይህች ዛሬ ማናት ቢሉ መድኃኒታችን ትንሣኤውን የገለጠባት ዕለት፣ አንድም ማዳኑ በጽንስ ነውና የተጀመረ ከዕለተ ጽንስ ጀምሮ፣ አንድም ደስታው የተገለጠ በትንሣኤው ነውና ከትንሣኤው ዕለት ጀምሮ ይላል። ኮነ ፍስሐ ወሰላም ላመነ ለሚያምን ለዘላለም ደስታ ሆነ ነው። ፍስሐ ወሰላም ቅዱስ ያሬድ ፍስሐ ወሰላም ለለ አመነ፣ ለኛ ላመነ ምን ተደረገልን? ተድላ ደስታ ተደረገልን ይላል። ጥያቄ ልጠይቃችሁ። አንዳንድ ጥያቄዎች እንትን ሊሏችሁ ይችላሉ። ለማነቃቃት ያክል ነው እንጂ ተስፋ ለማስቆረጥ አይደለም። ለምሳሌ እቺን ነገር ለሶስተኛ ጊዜ ለመደግምላችሁ። ክርስቲያን አየሁ፣ ትሁት ሰው አየሁ፣ ትዕግስተኛ ሰው አየሁ፣ መልካም ባለትዳር አየሁ እያልኩ ስላችሁ ተስፋ ለማስቆረጥ አይደለም። አንድም ይቻላል ማለት። ሁለተኛ ነገር በዚህ ዘመን ለዘብተኞች አድርጎናልና ጸላዔ ሰናያት የጎዳን በመጣል አይደለም። እቺ እንዳትረሱ። ደህና ዋላችሁ። የጎዳን በመጣል አይደለም፣ እንደወደቅ እንዳናውቅ በማድረግ ነው። ውድቀታችንን ከመልካም ነገር እንድንቆጥሩ በማድረግ ነው። ከላይ እስከ ታች፣ ከሊቅ እስከ ደቂቅ፣ ከአዋቂ አላዋቂ እስከሚባለው፣ ከመሪ እስከ ቅሬዋ መንገድ ላይ እስካለችው ድረስ መውደቃችንን እንኳን ማመን አንፈልግም። መበደላችንን እንኳን ማመን አንፈልግም። አባታችን ሆይ ስንል በደላችን ይቅር በለን የሚለው ቃል ካፋችን ሲወጣ አንዳንዴ ሰውን ካንጀቱ አይደለም ለማለት ከምኑ ነው የሚባል? ከጉሮሮ ይባላል አይደለም? ከጉሮሮም አይመስለኝም። እኛ ከምላስና ከጥርስ የሚወጣ ይመስላል አይደለም? እንዴት ዋላችሁ? ይቅርታ የሚጠይቅ ሰው መጀመሪያውኑ ነገር በበደለው በደል ጥቂት ሐዘን ሊሰማው ይገባል አይደል? ያዘነ ሰው ደግሞ በምን ነው የሚታወቀው? ሰው ሲያዝን መጽሐፍ ምን ይላል? ፊቱ ምን ይላል? ይደምናል አይደለም? ቅጭም አድርጎ አይደል ይቅርታ የሚጠይቅ? ዝም ብለህ ለማለት ብቻ። አንዳንዱ በቃለ ማይዛኒ አባታችን ሆይ በሰማያት የምትኖር ብሎ ላፍ ያክል፣ ደግሞ አንዳንዱ ዘመን ያመጣው ደግሞ አባታችን ሆይ በሰማያት የምትኖር የሚል ደግሞ ቃቃም ይጫወታል። እኮ ይገርመኛል። እቺ ቤተክርስቲያን አቤት ሁሉ እንደ ልቡ እኔም እንደ ልቤ እንደ ልብ። አይ መድኃኒዓለም ይማረን፣ መድኃኒዓለም ይማረን። አይ ያቺ ቀን ስትደርስ የሰማዩ ሲጋራ ነው የምድሩ ሲመጣ እንዴት ይኮን? እና ጥያቄ ልጠይቃችሁ ፈልገው ምንድን ነው እንግዲህ ፍስሐ ወሰላም ለለ አመነ አለ ሊቁ። ለኛ ላመንነው ተድላ ደስታ ሆነልን አለ። እውነት ለመናገር የትንሣኤ ቀን ሁለት ጥያቄ ነው። አንደኛ ደስ ብሎን ነበር ወይ? ሁለት ደስ ያለንስ ስለምን ነው? ዛሬ እንግዲህ በዓለ ሃምሳ እያለቀ ነው። ከዚህ በኋላ የሚቀሩን 3 ወይ 4 ቀናት ናቸው። ደስ ብሎን ነበረ? ደስ ካለን በምን ነው ደስ ያለን? ጾሙ ስለተፈታ እንኳን ጾም ለጓሙን ፈታልን እንደሚባለው እሱ እኮ ነው ጥያቄው። በጌታችን ትንሣኤ ደስ ብሎናል? መጀመሪያውኑ ትንሣኤውን ናፍቀነው ነበረ? ናፍቆናል ወይ? ነው ወይ ጾሙ ማለቁ ነው የሚናፍቀን? ወይስ ጌታችን ትንሣኤውን ብርሃኑን ማየት? አንዳንዱ ደግሞ ምን እንደሚናፍቀው ታውቃላችሁ? እሺ ስጋዊ አይደለም ችግር የለም ይልና የትንሣኤ ቀን ያለው ማህሌት ይናፍቀኛል ይላል። ማህሌቱ ማለት ውስጡ ላይ ያለው ምስጢር ነው ወይስ አደራረሱ ነው? አደራረሱ እኮ አንተ እንደ ቲያትሪካል ነገር ቆጥረዋል ማለት ነው አይደል? አመላለሱ ለዘቡን
ወረቡን፣ ቸብቸባውን፣ ከበሮውን፣ ጸናጽሉን እንደ ድራማ ቆጥረው ነው። አንደው ደግሞ ይሄ ጧፉ በርቶ ትንሣኤ ከለላ መነስ ይባል። እነዚህ ሁሉ ነገሮች ጥላ መሆናቸው በነገራችን ላይ በከበሮ ውስጥ የክርስቶስ የመድኃኒታችን ሕማማት፣ በጸናጽሉ ውስጥ እግዝእትነ ማርያም፣ በመቋሚያው ውስጥ መስቀሉን፣ በማህሌቱ ውስጥ ምስጢሩን ማየት ካልቻለን ይሄ ሁሉ አልተረዳንም ማለት ነው። ስለዚህ ይህንን ምን ትለዋለህ? የመግቢያ መልእክት ትለዋለህ። ማን ነው የሚያመጣው? እግዚአብሔር ራሱ በወደደ። ሻማ ዛሬ አላስቀመጡልኝም ብዬ ነው። ረስታችሁ ነው። ሳምንት እዚች ሻማ አልነበረችም? እንዴት ዋላችሁ? እንጀላታችሁ ይስታል መሰለኝ። እንደዚህ ትዝ አይላችሁ መዝ ነበረች አይደል? ሳምንት የቤት ስራ አልተሰጣችሁም፣ ሄዳችሁ ጨረጨራ አድርጉ ተብሎ ሞከራችሁ። እንዳትጎዱ የምትታዘዙትን ስሙ፣ እንዳንጎዳ። ወደ ትምህርታችን እንምጣ። በአማን ተንሥአ መድኃኒነ አጭሩ ሰላምታ። በእውነት መድኃኒታችን ክርስቶስ ተነስቷል፣ ሞትን ድል አድርጓል፣ ላመነ ሁሉ ድነትን ሰጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል በስልጣኑ ከመነሳቱ በፊት በገዛ ፈቃዱ ከመሞቱም በፊት ከመያዙም በፊት በሚያስተምርበት ጊዜ ባጭር ከአይሁድ አለቆች አንዱ የሆነ ቅዱስ ኒቆዲሞስ በሌሊት መጥቶ ከሱ ዘንድ ይማር ነበረ። ከመድኃኒታችን ሲማር ምስጢረ ጥምቀትን አስተማረው። አልገባው ሲል አንድ ወቀሳ አቀረበለት። አንተ ሊቆሙ ለእስራኤል፣ አንተ የእስራኤል አለቃ መምህር ሊቅ ስትሆን ወዘንተ ነገረ የተአምር ይህንን አታውቅምን ካለው በኋላ አሁን ርዕስ ያደረግነውን ኃይለ ቃል ቀጠለለት። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን አለው። አሁን መሰረታዊው ጥያቄ ሁለት ነው የሚሆነው። ከዚህ አስቀድሞ ግን ይችን ጥቅስ የሆነ ቦታ አውቃታለሁ የሚለኝ ሰው ካለ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን የምትል ጥቅስ ማህበረ ቅዱሳን ድሮ እኔ ከቴሌቪዥን ምናምን ድሮ ስላልነበረ የምናውቃት የትኛው ላይ ነው? ከቴሌቪዥን ውጭ የት ነው የምታውቀው? ጥንት አንስቶ ልጅ እያለን ጀምሮ የት ማህበረ ቅዱሳን የሚያሳትመው ነገር አታውቁም? ሐመርና ስማ ጽድቅ አታነቡ ማለት? እስቲ ሐመርና ስማ ጽድቅ አንብቦ የሚያውቅ ሰው 1 3 4 እህቶቻችን አታነቡም ጨርሰው? በቤት ስራ ነው። የማህበረ ቅዱሳን ሱቅ ወዴት ነው ያለ? እስከ አደባባይ ሄዱና ግዙ። ግዴታ ነው። አንድ ሐመር አንድ ስማ ጽድቅ ትገዛላችሁ። ሰማችኋል? አንድ ሐመር አንድ ስማ ጽድቅ ገዝታችሁ አንብባችሁ ነው በሚቀጥለው ሳምንት የምትመጡት። ሁላችሁ ሳንቲም የለኝ የምትሉ ካላችሁ እዛው ሆናችሁ አስደውሉ፣ እኛ እንከፍላለን። ገብቷችኋል? እንዴት ዋላችሁ? ወይም ደግሞ የቀን ቀጠሮ እንስጣችሁ፣ እሱ አስተባባሪ ሄዶ እንዴ የሚችል እየገዛ እንዳታጭበረብሩ ግዙ። ደግሞ አንድ ነገር መስላችሁ አባቶቻችን ምን ይላሉ? ዋጋ ያልከፈልክበት ነገር ዋጋ አትሰጠው። ገብቷችኋል? ግዙ፣ እንደው ለምናችሁም ቢሆን ግዙ። ከአቅም በላይ ከሆነና ከሌላችሁ ግን ይመዝግብና ይነግረኛል። እሱ ትነግራታለህ፣ ሄደህ ታውቃታለህ። እዚያ ያለችው ልጅ እሱን ያለ በላት። ያው በዚያ አንዳንድ ጊዜ እንዲያ ሲለኝ ስለማወቅሳቸው እስቲ ደግሞ በእውነቱ እኔ ልንገራችሁ። ለመጀመሪያው ጊዜ ሐመር መጽሔት፣ ለመጀመሪያው ጊዜ መለከት የሚባል መጽሔት የምታውቋላችሁ? ሁለቱ የመጀመሪያዎቹ እትሞች እኔ ያሉኝ በኋላ ለቅርስነት ገዝቻቸው አይደለም። መጀመሪያ እንደታተሙ በ85 ዓመተ ምህረት የመጀመሪያውን እትም አባቴ ገዝቶልኝ፣ ያን ጊዜ አባማ ኢየሱስ የሚያስተምሩበት ጊዜ ማለት ነው። ያን ጊዜ የምታስታውሱ ሰዎች እንጂ አላትኖሩ ትችሉ ይሆናል። የመጀመሪያዎቹ አሉ፣ ሐመርም መለከትም የመጀመሪያዎቹ አሉ። እና ድሮ በ80ዎቹ ሁለተኛ አጋማሽና በ90ዎቹ ቃለ እግዚአብሔር ለመማር ሁለቱ ጠፈፍ ያሉ መማሪያ መንገዶች ነበሩ። ኋላ ስማ ጽድቅ ደግሞ መጣ። እንዴት ያሉ ነበሩ? አሁን እንኳን አይቻልም፣ ከብዙ ጊዜ ነው። በአንዳንድ ነገር ምክንያት ገጭ ገቡ ስንል ብዙ አይደለሁም፣ ግን ጠቃሚ ነገሮች ናቸው። ስለዚህ አንብቡ።
ስለዚህ ትእዛዙን እሺ ነው እምቢ ነው ነግሬያቸዋለሁ። እና ችግር ነው። ባለፈው መጽሐፍ ስናሳትም ገንዘብ ያለው ሁሉ በ100 ብር 300 ብር እንደወሰደው እንዳታረጉት ዛሬ አይባቸዋል። ስንት ነው ሐመር የምትገዙ ሰዎች ካላችሁ አሁን ደግሞ በጣም ኪሳችን እንዳትጎዱት ብዬ ነው። እሺ ሰዓት አንወስድ ችግር የለው ይሁን ያፈቀደው ይሁን በራሳችሁ ሰው እርግጠኛ ነኝ እንደው ከ10 ከ20 ሰው በላይ አይመስለኝም መቼም መክፈል የማይችል ይሁን ለሁሉም እሱን እናደርጋለን። እንዴት ዋላችሁ? ይሄ ኃይለ ቃል ማን እንደመረጠው አላውቅም። ለማህበረ ቅዱሳን ግን ግሩም የሆነ እንደ ሎጎ አይደለም ከሎጎ ላይ የሚጻፍ ነገር ግሩም የሆነ ነገር በጣም ግሩም ነው። እንግዲህ መጀመሪያ ስለ ጌታችን ለምን እንደተናገረው እንነጋገር። ጌታችን ለቅዱስ ኒቆዲሞስ የምናውቀውን እንናገራለን ብሎ ሲለው እኛ እያለ ነው። የማውቀውን እናገራለሁ አይደለም ያለ እኛ ብሎ ነው። ከማጋ ነው እኛ የሚል ቢኖር ከዮሐንስ መጥምቁ ጋር ነው። እንዴት ፈጣሪ ከፍጡር ጋር ራሱን አውርዶ እኛ አለ ቢሉ ስለ ትሕትና አንድም ዮሐንስን ስለማክበር አንድም በተዋህደው ሥጋ መድኃኒታችን ለእኛ ምን ተብሏል? እመንገለ አብሰ ሁየ ሊተ ከመ ትምሃረኒ ሀሊ ወተዘክር ዘንተ እንዳለው ደራሲ ጌታችን በተዋህደው ሥጋ ለቅዱሳን ሐዋርያት ወንድማቸው አልተባለም? እንዴት ዋላችሁ? ቅዱስ ጳውሎስ ለዕብራውያን ጽፍላቸው ያፍር አሃወየ ብሂሎቶሙ ሐዋርያትም ወንድሞቼ ሊላቸው ያፍርባቸዋል? አያፍርባቸውም። ለምን? ስለተዋህደው ሥጋ ወንድም ይላቸዋል። እና እኛ የሚል ከቅዱስ ዮሐንስ ጋር ነው። አሁን ከሌሎቹ መርጦ ለምስክርነት ከፍጡር ዮሐንስ መጥምቁን እርሱ ደግሞ ፈጣሪ ከፈጣሪ ብለን አማራጭ አንገባም። ፈጣሪ ስንት ነው? አምላክ ስንት ነው? አምላክ አንድ ነው፣ ከአንድ በላይ የለውም። ከፍጡር ወገን ግን ለምስክርነት እኛ ብሎ ከራሱ ጋር አስጠግቶ የቆጠረው ዮሐንስ መጥምቁ ለምንድን ነው? ለሁለቱ ኃይለ ቃላት ነው። አንደኛ የምናውቀውን እንናገራለን ነው። እችን እንመልከታትና ወደ ሁለተኛው እንሄዳለን። ማወቅ ምንድን ነው? ማወቅ ምንድን ነው? እውቀት ምንድን ነው? በቀደም እሑድ ጥቂት የአብየ ጊዜ ማህበረተኞች ነበሩ። አንዲት ነገር ነገርኳቸው፣ እችን ልብ እንዳትረሱ። አንድ ሰው ይህንን መጽሐፍ ቅዱስ ከዳሩ እስከ ዳሩ ብታነበው አይገባም። ትርጓሜ ቤት ገብተህ 100 ዓመት ብትማርም አይገባም። አይገባም ግን ዝም ብሎ አይደለም። የምትማረው እንዴት ነው? የሰው ልጅ ሁለት አይምሮ አለው ይባላል። አይምሮ አንድ ሲሆን ግን በግብሩ ስንት ይባላል? እሱም አፍአዊና ውሳጣዊ አይምሮ ይባላል። 99% በዚህ ዘመን በቤተ ክርስቲያን አዋቂ የሚባሉ ሰዎች 99% ዕውቀታቸው አፍአዊ ነው። ያ ማለት የማይኖሩት ዕውቀት ነው። ዕውቀቱን በተግባር አያውቁትም ነው። የሚያውቁት ምን ነው? ቀለሙ። ደህና ዋላችሁ? እንዴት ዋላችሁ? ይሄ ምንድን ነው? ንገሩኝ። እዚህ ውስጥ ምን ተጽፏል? በነገራችሁ ላይ ቃሉ ሳይጻፍበት ወረቀቱ ምንድን ነው? ወረቀት ነው አይደለም? ቃሉ ሲያርፍበት ወረቀቱ ምን ተባለ? ቅዱስ። ደህና ዋላችሁ? መጀመሪያ ዝም ብሎ ወረቀት ነው አይደለም? ቃሉ ሲያርፍበት ምን ተባለ? ቅዱስ። ቅዱስ ለሁለት ምሳሌ እንጥቀሰው። አንድ እዚህ ከተጻፈ በኋላ ቀለሙ ቃሉ ይለቃል አይለቅም አይደል? ቅዱስ ያሰኘው እሱ ነው። አብሮት ይኖራል። ይሄን መጽሐፍ ቅዱስ ቆፍረን ብንቀብረው አብሮ ነው። ደመና ብናወጣው ወረቀቱና ቃሉ አይለያዩም። ይሄ ለበጎ ምሳሌ ነው። ቅዱሳት ቃላትን የትም ቦታ ሆኖ በቅዱሳት ቃላት ላይ የሚመረስ ምሳሌ ነው። ሁለተኛው ግን አሉታዊ ምሳሌ ነው። እዚህ ላይ ወረቀቱ ላይ ቃሉ ስለተጻፈ ወረቀቱ ቃሎቹ ይገቡታል? ንገሩኝ። ኧረ በሞቴ ይሄ መጽሐፍ ይጸድቃል ማለት ወረቀቱ መንግሥተ ሰማያት የሚገባ ነገር ነው። ዓለም ሲያልፍ አብሮ ቅዱሳት ቃላቱ አያልፉም። ወረቀቱ ግን ዓለም ሲያልፍ አብሮ ያልፋል። ይሄ
ለሌላ ምሳሌ ስንሰጠው አንድ ሰው የእግዚአብሔርን ቃል ተረድቷል የሚባልበት ብቸኛው መንገድ አፍአዊ ሳይሆን ውሳጣዊ አእምሮ ሲረዳው ብቻ ነው። ውሳጣዊ አእምሮ ደግሞ በማዳመጥ አይደለም። ማዳመጥ የውሳጣዊ አእምሮ በሩ እንጂ መጨረሻው አይደለም። ውሳጣዊ አእምሮ አፍአዊ አእምሮ አለ አይደለም? ስናዳምጥ የሚገባው ወደ ውሳጣዊ አእምሮአችን አይደለም። ወደ የትኛው ነው የሚገባ? አፍአዊ አእምሮ ምን ማለት ነው? የእውቀት ማከማቻው ስፍራ ማለት ነው። ደህና ዋላችሁ? እንዴት ዋላችሁ? ስጋዊ ምሳሌ ልስጣችሁ። ለምሳሌ ዶሮ ሲሰራ ያው ትንሣኤ ሰሞን ስለሆነ ችግር የለውም። ዶሮ ሲሰራ እናቴ ስትሰራ ቁጭ ብዬ ዶሮ መዘገብኩኝ። ሙያ ለመልመድ ማለት ነው። አይታወቅም ነገ ምን እንደሚያጋጥም ብዬ ሂደቱን በእናንተ እንግሊዝኛ ፕሮሰሱን ጻፍኩት። ከመጀመሪያው ዶሮው ላይ ካራ ከሚያርፍበት ጀምሮ እስከሚበላበት ድረስ 36 ፕሮሰስ ጻፍኩኝ። 36 በወረቀት ያን ጽፌ ይዤዋለሁ። አሁን እኔ ዶሮ ማዘጋጀት እችላለሁ አልችልም? ንገሩኝ። እንዴት? አይ ለገብረ ስላሴ ትችላለህ። እንዴት ዋላችሁ? ዶሮ እንዴት እንደሚሰራ ስለ ጻፍክ ዶሮ መስራት ትችላለህ? እንዴት ያለ ድንቁርና ነው! ሞኛ ሞኙላ ሰደበነት ላለ ደግሞ ደግ አደረኩ። ይሄን ፈልጋር ላይ መጣ። ይሄ እኮ ነው የቸገረን የዚህ ዘመን በሽታ። አሁን አንተ እንደመለስክልኝ እናንተ እንደመለሳችሁልኝ አይነት ነው የዚህ ዘመን ሰባኪ የሚመልስልኝ። እስከተማርኩት በቃ ነው። ቀለሙን ካወቅኩት ይበቃኛል። እንኳን ሌላ ዶሮ አርዳችሁ እስኪ የምታውቁ ሰዎች ይሄን ደግሞ ጽድቅ አድርጋችሁት እጃችሁን ወደታች እንዳታርጉ። እስኪ ዶሮ አርዳችሁ የምታውቁ አረርቁ አውሩት። አርዳችሁ የማታውቁ አይዞች ያዛፈረ ሴቶች አትዩን ዶሮና በግና። እሺ አሁን እናንተ አርዳችሁ የማታውቁ ዶሮ ብናመጣላችሁ እንኳን ማድረግ ተሞክሩታላችሁ። ለሙከራ ያክል እንኳን አትችሉትም። እንኳን የዶሮ ነው። በነገራችሁ የዶሮ ቆዳ ሲበላ አይታችኋል አይደል? ቆዳው መግፈፉ እንዴት ነው! እንኳን ሌላ ተውትና እኔ ሌላ ሁለተኛ ምሳሌ ልንገራችሁ። የዶሮን አሰራር ብቻ አይደለም እናታችሁ ዶሮ ስትሰራ 1000 ጊዜ ብታዩት በ1001ኛው እሷ በሌለችበት ልትሰሩት አትችሉም። ሁሉም ነገር ምንድነው የሚጠይቀው? ልምምድ፣ ተግባራዊ ልምምድ። እንኳን የመንፈስ ቅዱስ ስራ ስጋው ስራ እንኳን ያለ ልምምድ አይሆንም። በነገራችሁ ላይ ሜዲሲን የምትማሩ ወንድሞቻችን አላችሁ። ይሄ ሂማን አናቶሚ ነው የሚባል አይደል? የሰው አካል ምናምን ዝም ብለው አስተምረዋችሁ ሰርጀሪ መስራት ትችላላችሁ? የተግባር ትምህርት ካልተማራችሁ መቼውንም ቀዶ ጥገና መስራት አትችሉም። አለያ የምትሰሩት ቀዶ ጥገና የሚጠናቀቀው ሰው በመግደል የሰው ነፍስ በማጣት ነው። ስለዚህ አንድ ሰው ቀለሙን ሲማረው ምን ይባላል? አፍአዊ ዕውቀት ይባላል። አፍአዊ አእምሮ ላይ የተቀመጠ ነገር ነው። በተግባር ሲኖረው ግን ምን ይባላል? ውሳጣዊ አእምሮ ነው። ወይም ተግባሩ ተዋሂዶታል፣ ዕውቀቱ ተዋሂዶታል ይባላል። ካልሆነ ቅዱስ ጳውሎስን እንጠራዋለን። ቅዱስ ጳውሎስ ብርሃነ ዓለም ምን ትለናለህ በትሉት በሮሜ 2:21 ላይ ምን አለ? ኢትስረቁ ትብል ለሊከ ትሰርቅ፣ አትስረቁ እያልክ አንተ ግን። ይሄ እኮ ነው አፍአዊ ዕውቀት ማለት። ወይም ፈሪሳውያንን ምንድን ያለ ጌታ ምን አላቸው? የሚነግሯቸውን ስሙ፣ እንደ ስራቸው ግን አታድርጉ። ለምን? ዕውቀታቸው አፍአዊ ነው። የምናውቀውን እንናገራለን ሲል ዮሐንስ ነቢየ ልዑልን መጥምቁን የጠራበት ምክንያት ቅዱስ ዮሐንስ በውኑ አንዳች የማይኖረውን ነገር አፍአዊ ዕውቀቱን ተጠቅሞ አስተማረ? ንገሩኝ። አላስተማረም። ሁለተኛ የምናውቀውን እንናገራለን ላለው ባለቤቱን ደግሞ እንጥራ። ከፍጡር ወደ ፈጣሪ ደግሞ እንሸጋገር። መድኃኒታችን ኢየሱስ ክርስቶስ አንዳች ነገር በውኑ ስንኳ ቢቀር እግር ከማጠብ ድረስ ደርሶ ከማልቀስ ድረስ ደርሶ እንኳን ሌላ ስርዓተ ሐዘን አላስተማረንም። አልዓዛር በሞተ ጊዜ አልቅሶ አሳይቶናል እኮ። ውዳሴ ከንቱ እንዴት መሸሽ እንደሚገባ ታምራት ካደረገ በኋላ አትንገሩ በማለት ከሁሉ መቼስ እግር ማጠቡ ገርመኛል።
ምክንያቱም እያንዳንዷ ያደርጋት የነበረችው ነገር ትምህርት እንደሆነች በምን ይታወቃል ቢሉ በቅዱስ ማቴዎስ ወንጌል 11:28 ላይ ተማሃሩ ምኔ ከኔ ምን በሉ ተናገሩ ከኔ ተማሩ። ኋላ ደግሞ ሲሰናበታቸው በምሴተ ሐሙስ በቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ እንደምትመለከቱት እግራቸውን አጠበ። አጥቦ ሲጨርስ ምን አላቸው? አይመርክሙኑ ዘገበርኩ ለክሙ፣ አወቃችሁት ያደረኩላችሁ ነው። ቀላል ነገር ነው አይደለም? ዕውቀቱ ምንድን ነው? መልሱ ቀላል አይደለም። አሁን እኛን ቢጠይቀን መድኃኒታችን እግራቸውን ሐዋርያትን ምንድን ነው ያደረኩላቸው ላይ ጠይቀን መልሱ ምንድን ነው? እግራቸውን አጠብካቸው። ይሄ ማን ያቅተዋል? እንዴት ዋላችሁ? በዓይኑ ያየውን ነገር ይሄን የተደረገ ብሎ ማለት ለማን ያቅታል? ምናልባት ያን መናገሩ ዋጋ የሚያስከፍል ካልሆነ እሱ በሁለተኛው አንቀጽ እንመጣበታለን። ጌታችን ግን አይመርክሙኑ አወቃችሁ ወይ ማለቱን ኋላ ይናገረዋል። ቀጥሎ ምን ብሎ አንትሙሰ ትብሉኒ ሊቅነ ወግዚእነ፣ እናንተ ስትጠሩኝ መምህር ጌታ ትሉኛላችሁ። ወሰናየ ትብሉ እስመ ከማሁ አነ፣ መልካም ተናገራችሁ እኔ ጌታችሁም መምህራችሁም ነኝ። ወሶበን ዘአነ እንከ ሊቅክሙ ወግዚእክሙ፣ እኔ ፈጣሪያችሁ መምህራችሁ ስሆን ሐጸብኩክሙ ገሪክሙ፣ እግራችሁን አጥቤያለሁ አለና ከማውኬ አንትሙኒ ይደልወክሙ ትሕጽቡ እግረ ቢጽክሙ። ለምን እስመ አርአየ ወሀብኩክሙ፣ ምሳሌ አብነት ትቼላችኋለሁ እኔ እንዳጠብኩ እናንተ መጠቡ አለና መጨረሻ ምንድን ነው የሚለው? 10 አንቀጸ ብፁዓን አሉ አይደለም? 9 ያሉት በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ነው። 10ኛው ለዚህ ነው። ምን አላቸው? በሞት ያብራችሁ በሉ ብፁዓን አንትሙ በሉ እስቲ እመገበርክምጎ። አያችሁ፣ አዋቂ የምትባሉ ንዑዳን ክቡራን የምትባሉ መቼ ነው አለ? ያደረጋችሁት ቀን ብቻ ነው። አንቀጸ ብፁዓንን መማር ብፁዕ ያሰኛል? በሞቴ ንገሩኝ። አንቀጸ ብፁዓንን መተርጎም ብፁዕ ያሰኛል? እመገበርክምጎ ነው። ያደረጋችሁት ቀን ብቻ ነው። ስለዚህ ቅዱሳን ሐዋርያትን ጌታችን የተግባር ትምህርት እንጂ አፍአዊ ዕውቀት አይደለም። አፍአዊ ዕውቀት ምንድነው? ትርፉ አቧቦ መባል ነው። ጌቶች፣ መምህር፣ መጋቢ ገሌ ምናምን ለመባል ከዛ ውጭ ነው። ለዚያ እኮ ነው አፍአዊ ዕውቀት ምን ያህል እንደበደልን የምታዩት። በዚህ ዘመን የሁላችንም ምኞት ምንድነው? እኔም እኮ የሚሰጠኝ አጥቼ ይሆናል እንጂ እኮ ሳያምረኝ ይቀራላችሁ። እስቲ አዋጡ ስም ማን ልባል? ሊቀ ምን ወይ መጋቢ ምን እንባል? ደግሞ አዳዲስ ስም ይፈጥራሉ። የሚገርማችሁ ነገር አዳዲስ ነገር ሁሉ ያመጣሉ። እንዲህ የሌለ በቤተክርስቲያን ሰምተነው የማናውቀው አይነት ስም። ለምሳሌ አንደኛው ላይከ ወንጌል ተብሎ ሰማሁ። አንዱ ደግሞ ሊቀ ልሳናት፣ አንዱ ደግሞ ሊቀ ምናምን። ከዛ እኔ ለሁሉ ተሰብስቦ የሚስማማ አንድ ስም ነው ያገኘው። ለሁሉ የሚስማማ አንድ ስም። ይሄ ስም ለሚሻው ስም በትክክል የሚገባቸው የጉባኤ መምህራን አሉ። እነሱ ስማቸውና ግብራቸው አንድ ላይ ስለሆነ ለጉባኤ መምህራን ብቻ ስም ይገባል። እና ለሁሉ የሚስማማ አንድ ስም ነው ያለ። እሱ ምንድነው? ሊቃናተ ቆናጽል ነው ሊባሉ የሚገባቸው። በነጠላ ከሆነ ደግሞ ሊቀ ቆናጽል፣ ሊቀ ቆናጽል። ቁንጽል ታውቃላችሁ? ቁንጽል ማለት ቅንጣቢ አይደለም፣ ቀበሮ። ጌታችን በወንጌል ቀበሮ ያለ ማንን ነው? አዎ፣ በዚህ ዘመን መድረክ ላይ የወጣው የሁሉ ቀበሮ ነው መባል ያለብን እኛ ቀበሮዎች ነን። ቀበሮ የቀበሮን አንድ ጠባይ ልንገራችሁ፣ በትርጓሜ አለ። ቀበሮ ከጉድጓድ ውስጥ መመገብ ትፈልጋለች ተዋሳያንን፣ ነገር ግን አታገኛቸውም። ስለዚህ ምንድን ነው የምታደርገው? ምላሷን እንስሶች ሲሞቱ በተለይ እነዚህ ስጋ በሎቹ ምላሳቸው ወደዚህ ወጣፋቸውን ከፍተው አይደለም እንደዚያ ብሎ የሞተ ይመስላል። ተዋሳያን ሲመጡ ለቀም። በዚህ ዘመን መድረክ ላይ ያለችው አገልግሎት 99% ወጥመድ ናት። ወጥመድ፣ ምዕመንን ማጥመጃ ወጥመድ ናት። ታጠምደውና በዛ ምን ዝናህን፣ ገንዘብህን ተሰበስብበታለህ። ሌላ ምን አለ? አጠፋው። እናንተ እንኳን ቅር አይላችሁ። ይሄንን በድንገት ተስቶት የሚሰማ አንድ ሰባኪ ይሄን ሰው አንድ ተው የሚል ሰው ይጥፋ ይወርድብናል እኮ ይላል። እኔ አልወረድኩም። ወዴት ወጥቼ ወርድና? እንዴት ዋላችሁ? ሐቋ እንድንረዳ ብዬ ነው።
ባለቤቱ ይኸው ቅድም የመጥምቁ ዮሐንስን ያየን አይደለም? ቅዱስ ዮሐንስ መጥምቁ አንዳች የማይኖረውን ነገር አላስተማረም። ከሁሉ በላይ የሆነ ፈጣሪያችን ስጋችንን ተዋሂዶ አንዲትም ነገር እንኳን ሳያደርግ አድርጎ ያለን ነገር የለም። ለዚያ ነው የእግር ማጠብን አብነት እግር እስከ ማጠብ ወርዶ የደረሰ። ስለዚህ የመጀመሪያው የምናውቀው እንናገራለን ማለት ይሄ ነው። አልያሳ ሁለተኛው አማራጭ ምንድን ነው? አፍክን መዝጋት። ምክንያቱም አዋቂ ማለት ያወቀውን የሚኖር እንጂ ያወቀውን የሚተረጉም በከንፈሩ ማለት አይደለም። ልክ አንድ ትርጓሜ መምህር ከውስጥ እየተረጎሙ የማቴዎስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ደርሳሉ። ስመርህብኩ ላይ በዚያ ሰዓት አንድ የዜማ ተማሪ መጥቶ በእንተ ስማ ለማርያም ይላል። ያዩታል፣ ቤታቸው በዛው አካባቢ ነው ያለ። ከዚያ ያለውን አንዱን ተማሪ ይጠቅሱታል። ያው እለፍ ነው አይደል? ዜር ካለው ያድርስ በለው። ለካ ከፊት ለፊት ደግሞ የምዕመናን ቤት አለ ራቅ ብሎ እና በእንተ ስማ ለማርያም ሲል እጥፍ አድርጋ እንጀራውን ከኮፈዳው ስትከትልት አይ ወይኔ እኔ ለፈልፋለሁ እሷ ትተረጉማለች አሉ አቋርጦ ይባላል። ትርጓሜ ያሉት ምን ነው? መስራቱን። አንድ ሰው መጽሐፍ ተረጎመ የሚባል ሲኖረው ብቻ ነው። ቃላቱን መናገር አያጸድቅም። በነገራችሁ ላይ በአፍ ብትመሰክር ያለውን ልክ ፕሮቴስታንቶች እንደሚተረጉሙት የቅዱስ ጳውሎስን ነገር የሚያምን ኦርቶዶክሳዊ ካለ ትልቅ ችግር ነው። እስቲ እውነተኛ መምህራንን ተመልከቷቸው። መጽሐፍ ተዘከሩ መኳንንቲክሙ ይላል አይደል? መምህሮቻችሁን ዋኖቻችሁን አስበዋል አይደለም? አሉ ልናያቸው የሚገባ ምሳሌ ልናደርጋቸው የሚገባ ተመስገን ነው። ሌላ ማን እንጠቅሳለን? ያለንበት ስፍራ ጥሩ ነው፣ ተመስገን። አንድም ሰው እኮ ማግኘት ጥሩ ነው። ተስፋ ይሆናል ላይን ተስፋ ይሆናል ለልቡና። ስለዚህ ሰው ማስተማር ያለበት የሚኖረውን ነው። ይሄ ታዲያ ምን ይላል? ጨልሶ ገርሚቶማ እንዴት ብሎ ይገኛል ምናምን። ይሄ ሁሉ እንደኔ ሁለትም አልወዳቸው ነገሮች አሉ። አንደኛ ቃለ እግዚአብሔር የመትር ነደሳት የሚባል ጥቅስ ከቅዱስ ዳዊት። እኔ ይህንን የሚጠቅስ ሰው የዓለማችን የመጨረሻው ደንቆሮ መሆን አለበት። ቃለ እግዚአብሔር የመትር ነደሳትና ሰባኪ ምንድን ነው የሚያገናኛቸው? ሰባኪ ጾም አያበዛም። ለምንድን ነው ጾሙ እያልክ የምታስቸግር? ሰባኪ እኮ በመጠን ነው የሚጾም። የትኛው መጽሐፍ ቃለ እግዚአብሔር የመትር ነደሳት ትርጓሜ ውስጥ እንዲህ የሚል አንቀጽ ወዴት አለው ደግሞ? ቃለ እግዚአብሔር ስለምናገር መብላት አለብኝ፣ ሕጉን መጠበቅ የለብኝም ነው። ይሄ ከፍተኛ ድንቁርና ነው። አንደኛ። ሁለተኛ ነገር አይ ምሳሌ ባይሆንም እንኳን ሰባኪ ስለማይገኝ ምሳሌ የሚሆን ታዲያ አገልግሎቱ ለምን ይቋረጣል ነው። ይኸውልህ ለእናንተ እንደሱ ልላችሁ እንችላለን። አንድ ሰባኪ ግን እንደዛ ብሎ ካሰበ እሱ ተሳስቷል አይደለም፣ በቁሙ ጋር ይኖራል። ጸላይ ሰናያት ነው እሱ። ይሁላችሁ እናንተም ሁኑ ተማሪዎች፣ እኛም አስተማሪ ነን የምንል ደናቁርት ብንሆን እንኳን አንድ መስፈርት አለ። ሁልጊዜ የምላችሁ ነገር አለ። ሕግን በአንድ ቀን የፈጸማት አለ። እንዴት ዋላችሁ? ከፈጣሪ በታች ከመቤታችን በቀር ከተወለደ ጀምሮ ያልበደለ አለ? በአንድ ጊዜ መቤታችን ከእናቷ ማህፀን ስትወለድ ጀምራ ከእናቷ ማህፀን ጀምራ ፍጽምት ናት። ነቅ የለባት፣ ፍጽምት ናት። ሌሎቹ ቅዱሳን ግን በአንድ ጀንበር ነው። ከአቡነ ገብረ መንፈስ ቅዱስ በላይ ጻድቅ፣ ከቅዱስ ጊዮርጊስ በላይ ሰማዕት በአንድ ጀንበር ነው እዛ የደረሱት። ክርስትና ምንድን ነው? መሞከር። እያንዳንዷን ሕግ መጀመሪያ 16ቱ ሕግጋት፣ ከዚያ በቤተ ክርስቲያን በሐዋርያት ሲኖዶስ በሊቃውንት ቀኖና ያሉትን ስርዓቶች አንድ ባንድ መሞከር። አሁን ይቻላል ያልከውን የቅድሙን አምጣልኝ። ይቻላል አይቻልም? ንገሩኝ። ይቻላል አይቻልም? ነገር ግን የሚቻል በማን ነው? በእግዚአብሔር ዘንድ ይቻላል። ስለዚህ አንድ ሰው ሰባኪም ነኝ ቢል ማንም ነኝ ቢል በአንድ ጀንበር አይሳካም። ነገር ግን ዕለት ዕለት ሁለት ነገር ያስፈልገዋል። አንድ ተግባራዊ የክርስትና ልምምድ። ተግባራዊ የክርስትና ልምምድ ማለት ዝም ብለህ ደሴ ማርያም ደግማለህ ዳዊት ደግማለህ አይደለም። መራራ የሆነውን ነገር መቅመስ አለብህ። መራራ የሚባል ነገር አለ ክርስትና ውስጥ እስከምንበስል ድረስ በጣም መራራ የሆነ ነገር አለ። አዎ ፈተና የሚባል ከአጋንንት ጋር የሚደረግ ውጊያ አለ። አንድ ሰው መድረክ ላይ ቆሞ ከአጋንንት ጋር ካልተዋጋ ወትሮኑ የአጋንንት ምርኮኛ ነው። ምክንያቱም ሰይጣን ብቸኛ የማይዋጋው ሰው ማን ነው? የእርሱ ምኩረኛ፣
የእሱ ማደሪያ የሆነውን ነው የማይዋጋው። ስለዚህ የምናውቀውን እንናገራለን ማለት እሱ ነው። ሁለተኛው ያየነውን እንመሰክራለን ነው። አሁን ያየነውን እንመሰክራለን የሚለውንም ከምስክርነት በፊት ማየት እናምጣው። ማየት ምንድን ነው? ደህና ዋላችሁ? ታያችኋለሁ? የእውነት ተናገሩ። እታያችኋለሁ አለው ማለት ነው። እንትን ይላል በእኛ ቤት አንዳንድ የሚባል ነገር አንተ አለኝ አንዱ መጥቶ እንዲያው እባክህ ላስቸግርህ አለ። ምንድን ነው እየስለው እንዲያው የአንድ ሊቅ መቃብር ፈልጌ ታውቃለህ ተብሎ። የማን አልኩት። የተዋነይ አለ። እንግዲህ ተዋነይ ሲባል የእኛ ቤት ሰዎች ታውቁታላችሁ፣ ሌሎቻችሁ እንደ ተረት ነው የሚመስላችሁ። አዎ አውቀዋለሁ አልኩ። መቼስ ክፋት ነው እኮ እኔ ወዴት አውቀዋለሁ? ባውቀውም አውቀዋለሁ አይደለም ነገሩ። ግን እና ለምን ፈልገው ነው ሲል ካሳየኝ የፈለግከውን ነገር እከፍልሃለሁ፣ የፈለግከውን ነገር ጠይቀኝ። አይ ተወሱ ማጭበርበሪያን ለምን እንደፈለግከው ብቻ ንገረኝ። እኔ የፈለግኩትን አንተ የምትሰጠኝ እግዚአብሔር ወዴት ይሆን ነው? አንድ ሰው እኔን የፈለግከውን እሰጥሃለሁ። የፈለገውን ነገር ባለቤቱ መድኃኒዓለም ይሰጠኛል እንጂ አንተ ምን ብለን የምትሰጠኝ እንዴ? ኋላ ለምን እንደሆነ ሲነግረኝ ገረመኝ። አይ ሁለት በግራ መቃብሩ በግራና በቀኝ ሁለት እጽዋት አሉ ይባላል። ሰማለሁ እኮ አውቀዋለሁ እኮ እንደዚህ አይነት ወሬ ምንና ምን አልኩት። ዕፀ ሕይወትና ዕፀ መሰውር አለኝ። አይ የዕፀ ሕይወትን ነገር ተው፣ ተረት ተረት ነው። ምክንያቱም ዕፀ ሕይወት በገነት እንጂ በምድር ውስጥ የለችም። አላችሁ? ይሄ ከመጽሐፍ ቅዱስ ጋር መጣላት ነው። ዕፀ መሰውር ላልከው ግን ምን ያደርግልሃል? አሁን በአጤ በካፋ ጊዜ ራሱ ተዋናይ ያደረገው የሚባል ነገር አለ አይደል? ሁለት ተዋናይ ነው ያለ፣ አብይና ንዑስ ተዋናይ። ይሄኛው ንዑስ ተዋናይ ነውና አደረገው የሚባለው ነገር አለ አይደል? መኳንንት ተሰብስበው አንድ ጊዜ ያን ሆይ ሺህ ዓመት ያንግሱት እንዲያው ምንድነው በየቀኑ እየከሱ መሄድ በቤተ መንግስት ናቸው። አረ እኔ ለሰው አወራው ጨንቆኝ ነው። ምንድነው ሲባል ማይዳ አቅርቤ በስመ አብ ብዬ ተመስገን ነው። ማን እንደሚወስደው አላውቅም። ሙጥጥ ጨምሩኝም ብለ አሁንም ሙጥጥ ነው። ከመካከል አንድ ሊቅ ነበረ፣ ወደ ሩፋኤል አካባቢ ነው ይባላል። አይ ጌታዬ ነገሩን አውቄዋለሁ አለ። ምንድን ነው ሲባል አይ የእኛ ቤት ሰው ያችንም ዕፀ መሰውር ይዞ መጥቶ ይሆናላ አለ። እኛ ቤት ሰው ሲባል እንግዲህ እኛ ቤት ማለት የቤተክርስቲያን ሰው ማለት አይደለም። እና አላችሁ የዚያችኛይቱ ቤት ነው፣ የዚህ የቤተክርስቲያን ለማለት አይደለም። እና ምን ይሻላል? በቃ እኔ ልፈላስፍ ብሎ ያ ደግሞ ተፈላስፎ ምን ያገኛል? ዕፀ መክስት አይታል አይደል? ለእሾህ ምን ይገኝለታል? ሌላ እሾህ በምንድን ነው የሚወጣ? በእሾህ አለቀ። ያችን አገኘ፣ ያችን ምናምን እሱን አድርጎ አጅሬ ያችን ዕፀ መሰውራን አድርጎ ድርግም ሲል ወደ ማይዱ ይሄኛው ዕፀ መክስቱን ይዞ ከጅ ቁልጭ እዚያው ላይ ሁሉ አላዛ በኋላ ሌላ ታሪክ ነው እንግዲህ አንገባበትም። ደህና ዋላችሁ? አሁን የእውነተኛ ታሪክ ነው ወይስ ተፈጣጥሮ ነው ብትሉኝ እኔ እንግዲህ በጊዜው አልነበርኩም። ርዕሳችንም ወዘሪነ ሰማይ ተደከውን ስለሆነ ያየነውን ስለሆነ አላየሁም። መንፈሳዊ ታሪክ የመጽሐፍ ቅዱስ ቢሆን እንደ አባ ሕርያቆስ በላይነ ወሰተይነ ምስሌው የቅዱሳን ሐዋርያትን አይን ጆሮአቸውን ጆሮ እጃቸውን እጅ አድርገን በላይነ ሰተይነ እንላለን፣ ገሰስናሁ ርኢናሁ እንላለን። ለምን? የቅዱሳን ሐዋርያት አይን የማይታበል ነውና። ይሄን ግን አየው ያለ አይደለም የነገረን፣ ተጽፎ ደግሞ ብዙ አይገኝም አልፎ አልፎ ካልሆነ እና ለምን ዓላማ ነው ሰው ዕፀ መሰውር የሚፈልግ ነው እኮ ጥያቄው። እንዴት ዋላችሁ? አንዱ ምን አለኝ፣ አይ ቢገኝማ በዚህ ዘመን የድሃ ንብረት እየቀማ ሀብታም የሆነ ብዙ ሰው ስላለ ያንን እየሰረቁ እያወጡ ለድሃ ለማካፈል ነው። አይ እንደዚያ ነው የሚባል። አንድ ወንድማችን የዛሬ 20 ዓመት አካባቢ ወደ አንተ ልጅ እባክህ ምን ነው የሚያንቀጨቀሽ? ባልሽ ባለቤቱ ያዥው እንጂ ምንድነው ጉባኤ ላይ የምታርበሩጭው? እዚያኛው ጉባኤ በቃሽም ደግሞ እዚህ የምትረብሻለሽ። ስርዓት ያዝ። እዛ ደግሞ ዛፍ ልትቆርጥ ስትል አይቻለሁ። አንተ ሕፃን ስለሆነ ብቻ የምንከባከብ እንዳይመስልህ። ደግሞ እኔ ስቆጣ አልመርጥም፣ ትንሽ ትልቅ የለው። ታዲያ በዚህ ጊዜው ካልታረመ መቼ ሊታረም ነው? ይህ ከእግዚአብሔር ጉባኤ ነው። መልአክ ይቀስፋል እኮ መጽሐፍ አይልም? ፍኖተ ገሙድን አታስታውሱ? ቀውስጦስን ልጆቻችሁን ይዛችሁ ኑ፣ እሱ ሕግ ነው። ይዛችሁ ኑ ልጆቻችሁን። ይዛችሁ ኑ ማለት ግን እንዲረብሹ ፍቀዱ ማለት አይደለም። እንዴት ያለ ነገር ነው! አሁን አንድ ጊዜ ሁለት ጊዜ ከለከሉ፣ ጭራሽ ሶስተኛ መጥቶ
እንዴት ዋላችሁ? አንድ ወንድማችን የዛሬ 20 ዓመት አካባቢ ይሄ ኢህአዴግ አባል ሆኑ ምናምን በሚልበት ዘመን አባል ልሆን ነኝ አለ። ለምን ሲባል አይ በቃ እንዲህ ያልሆኑ ሰዎች እየገቡ ፖለቲካውን አበላሹት፣ ስለዚህ ገብተን ለሃይማኖትም ለድሆችም መስራት አለብን አለ። እንግዲህ እስቲ እንዳልክ ተብሎ ገባ። ከዓመታት በኋላ ሰውየው እየተቀየረ ሄደ። ሰማለሁ። አንድ ቀን ፈልጌ አለኝ። ምንድነው ስለው ምከረኝ አለኝ። እንዴት ያለ ምክር? ይኸውልህ እዚህ ውስጥ የገባው እንደዚህ ብዬ ነው። ስገባ ግን ሌላ እና ምን እንደለመድኩ ታውቃለህ አለኝ። ደሞዙና አበሉ ማለት ነው። እና ቤቴን በጣም በዛ ልክ ቀዳዳውን ከፍቼዋለሁ። አሁን እዚህ ሁኜ ለገንዘብና ላበሉ ስል የምሰራው ለድሃ አይደለም ለአዛዦች ነው። እንዳልተወው ስራውን የቤት ቀዳዳ ብዙ ሆነብኝ። እንዳልቆይበት ነፍሴን ሊያጠፋ እንኳን ሰው ለረዳበት እኔ ልጠፋበት ነው። ምን ይሻለኛል አለ። ልብ በሉ ከሁለቱ አንዱንም ብለው ለኔ ጥሩ አይደለም። ለምን ቆይ ብለው ለነፍሱ ጥፋት ተጠያቂ፣ አይውጣ ብዬ ብለው ቤቱ ቀዳዳ ሲፈጠር እኔ ምን ላደርግለት እችላለሁ? ሂድና መልአኩ ቅዱስ ሚካኤል እመቤታችንን ጠይቅ። አርማጭሆ ነበር ለስራ ጉዳይ ሄጄና ጠይቁ እያልኩት ከዚያ በኋላ ይጠይቅ አላቅም። ከረጅም ጊዜ በኋላ አገር ጥሎ ጠፋ ተብሎ ይሄው ላለፉት ምናልባትም 17 ዓመታት የት እንዳለ አይታወቅም። ጠፋ፣ በቃ ጠፋ። ሲጠፋ ደግሞ ዝም ብሎ አይደለም የጠፋ፣ የቤተ ክርስቲያኑን ማዕት ሺህ ብር ይዞ ነው የጠፋው። ምክንያቱም ሰበካ ጉባኤ ስለነበረ የሰው በደል ኃጢአት ለመዘርዘር አይደለም። ነገር ግን አንዳንድ ነገሮች ከዚሁን እንደምታያቸው አይደለም። ልክ እንደዚያ ወንድማችን ቤተክርስቲያን ሊያገለግል ነው ተብሎ ገብቶ ዛሬ በሳት ሰንሰለት ሲገርፈን እንደሚውለው ማለት ነው። እግዚአብሔር ነፍሱን ይማር፣ የሁላችንም ይማር። እና አንዳንድ ነገሮች ከዚህ እና ያ ሰው ያችን ባገኛት እኮ የሀብታሙን ይሄ የሰራቂውን የሌባውን ሰብስቤ ለድሃ ሰጥ ነበር። ውሸትህን ነው። ስታገኘው አታድርገው፣ እናውቀዋለን። ወደ ዋና ጉዳያችን እንጣ። ማየት ምንድን ነው? እታያቸዋለሁ በሚለው አይደል ቆጠት ይመጣ። ግን እታያቸዋለሁ አይደል? ጥሩ ነው። ተስፋ እኮ ነው እሱ ራሱ። መታየትም ጥሩ ነው። አይጠቅምም እንጂ የብዙ ሰው አይን አይጠቅምም ነው። ማየት ምንድን ነው ከተባለ መጀመሪያ እስኪ እንዲገባችሁ በዘመናዊ የተማራችሁትን ነገር ልጥቀስላችሁ። በማየትና በመስማት ጉዳይ ላይ ሁለት ቃላት እንጠቀማለን። ማየትና መመልከትና ማስተዋል ይባላል አይደለም? መስማት፣ ማዳመጥ፣ ማስተዋል። ልብ በሉ። መስማት፣ ማዳመጥ፣ ማስተዋል። ማየት፣ መመልከት፣ ማስተዋል። ይሄ በዘመናዊ ያለ ነው፣ ግን ለኛም ይጠቅመናል። ትምህርቱን ያገኘሁት በዘመናዊ ነው፣ ግን ከመንፈሳዊ ጋር ይስማማል። መስማት ማለት ድምፁን እናላችሁ፣ ማዳመጥ ማለት ፍሬ ነገሩን፣ ማስተዋል ማለት ያንኑ መጠቀም። ወጣችኋል? ለጉዳይ ማዋል ነው። አንድ ሰው ለጉዳይ ከዋለው አስተዋለ ይባላል። ፍሬ ነገሩን ቁም ነገሩን ሰምቶ እንደዚህ ነው የተባለ ብሎ ከያዘው እሱ አዳምጧል ይባላል። ምን እንደተባለ ግን ጭራሽ ድምፅ ብቻ ከሆነ የሰማ እሱ ሰምቷል ይባላል። ግን በእኛ ቤተክርስቲያን ሲመጣ መስማት እንደማዳመጥ እንደማስተዋል የሚቆጠርባቸው ኃይለ ቃላት ስላሉ እሱን ማስተዋል አለብን። ሁለተኛው ማየት ነው። እንዴት ዋላችሁ? ማየት ቅርጹን ሊሆን ይችላል፣ ብቻ የሆነ ግዙፍ ነገር መኖሩን ማየት ነው። መመልከት እዚያ ላይ ምን ፍሬ፣ ምን ቁም ነገር፣ ምን የተለየ ነገር እንዳለ መለየት ነው። ማስተዋል ያንን ወደ ተግባር መለወጥ ነው። ወይ መልሶ አስመስሎ መስራት ነው፣ ወይ በዚያ መጠቀም ነው ባዩት ነገር። አሁን ሰብሰብ እናድርገውና ወበዘርኢነ ሰማዕተነ ያየነውን እንመሰክራለን ሲል ሁለት ነገር ማለት ነው። እንዴት ዋላችሁ? ያየነውን እንመሰክራለን። በመጀመሪያ ደረጃ የአይን ምስክር ይባላል። የአይን ምስክር ማለት ነው የተደረገውን ነገር ምን ያለ ነው። እንዴት ዋላችሁ? የተደረገውን ምን ያለ ነው? ያየ ነው። የአይን ምስክር የሚለውን አሁንም ጌታችን ደርቦ ከመጥምቁ ቅዱስ ዮሐንስ ጋር ስለተናገረ ለማየትም መጥምቁ ዮሐንስን እንጥራው ምስክርነት። ቅዱስ ዮሐንስ መጥምቁ በረሃ ካደገ በኋላ መጥቶ ሲያጠምቅ ሲያስተምር ቆየና ጌታችን ሊጠመቅ በመጣባት በዚያች ሌሊት ሰማያት ሲከፈቱ፣ አንድነት ሶስትነት ሲገለጥ፣ እግዚአብሔር አብ ሲመሰክር፣ እግዚአብሔር ወልድ በትሕትና በማእከለ ዮርዳኖስ ሲቆም፣ እግዚአብሔር መንፈስ ቅዱስ በአምሳለ ርግብ በጌታችን ራስ ላይ ሲወርድ ተመልክቷል። ምስጢረ ሥላሴን ማስተማር ለመጥምቁ ዮሐንስ ይገባዋል በሉ።
አዎ ይደሎ ይባላል። አንድ ሰው ሲሾም አዎ ይደሎ ይባላል፣ ይገባዋል። በነገራችን ላይ በዚህ ዘመን የቸገረ ነገር አንዱ እሱ ነው። ብዙ ሰው በቀደም ነግራችሁ እንደሆነ አላውቅም። አንድ በቤተክርስቲያናችን ካሉ አገልጋዮች እንግዲህ እስካሁን ድረስ ብዙ ነገር ስትሞክር ቆይታል። እስቲ ስራዬ ብለህ ምስጢረ ሥላሴና ምስጢረ ሥጋዌ ላይ ትምህርት ለምን አይሰጥም አለኝ። አንደኛ ምስጢረ ሥላሴና ምስጢረ ሥጋዌ ትምህርት አልተሰጠም ብዬ አላምንም። ብዙ ቦታ ተሰጥቷል። በተለይ በግቢ ጉባኤያት በመጠኑ ቢሆን ይሰጣል። በየሰንበት ትምህርት ቤቱ ቀዳማይ ካላይ እየተባለ አዕማደ ምስጢር ተብሎ ይሰጣል። እኔ ግን በምስጢረ ሥላሴ ጉዳይ ላይ መድረክ ላይ ትምህርት ሲሰጥ ደጋግሜ እንደምላችሁ ምስጢረ ሥላሴ የሆነ ምስጢረ ሥጋዌ ላይ ገደብ ሊኖረው ይገባል። የምንናገርበት ምስጢረ ሥላሴን የምንናገረው አንድነትን ሶስትነትን ስለማስረዳት እንጂ ከዚያ በላይ ምክንያቱም አንዳንዴ ትምህርቱ ሲሰጥ በጣም ይለጠጥና አስታውሳለሁ። አንድ ጊዜ ኮርሱ ከተሰጠ በኋላ ድሮ አሁን ከሆነ ኮርስ ተቻለ ከብዙ ጊዜ ኮርሱ ካለቀ በኋላ አንድ ልጅ መጥቶ እዚህ ሰነድ ተማሪ የነበረ ልጅ ነው። አንድ ጥያቄ ጠየቀኝ። ጥያቄውን አልነገራችሁም እና ጥያቄውን የራሱ አስቤ አላውቅም። ለምንድን ያላሰብኩት? ያንን ለማሰብ ህሊናን መጀመሪያ ለጠላት ማስገዛት ያስፈልጋል። ቀጥ አድርጌ ልብሱን ይዤው ግምጃ ቤት ሄድኩኝ። አሁን የምነግርህን ከመንገሬ በፊት ጸሎተ ማርያም ደግም እባክህ። አንዳንዴ የማይገባን ነገር እሱ ነው። የሆነ ነገር በመንገራችን ምክንያት ለነገር የሚለወጥ ምክንያቱም ያን ሀሳብ ይዞ ተመጣ ከገዛ ጭንቅላቱ አይደለም። ስለዚህ ከመናገር በፊት ሌላ መሳሪያ ያስፈልጋል። ልክ አንድ ጊዜ አንድ ሰው መጣና እንዳሁኑ ሳንደክም አንዲት ልጅ እንድታገኝ እንፈልጋለን። ለምን ብዬ ስለው መጀመሪያ ኦርቶዶክስ ነበረች፣ ጴንጤ ሆነች፣ አሁን ደግሞ ኤቲስት ሆነች ጨርሱ። ይሄ ሁሉ ሲሆን ግን እምነቱን ፍለጋ አይደለም፣ የደረሰባት ህይወት ምስቅልቅል ነው እንደዛ ያደረጋትና የህይወት ምስቅልቅሏ ላይ የሆነ ነገር ብታገኝ ምናልባት መፍትሄ ይኖር ይሆን። ምንድነው የተፈጠረው ብዬ ስጠይቀው እናትና አባቷ ተለያዩባት። ይሄ መጀመሪያ አንድ ትልቅ ዲዛስተር ነው አይደለም? ለአንዲት ታዳጊ እናትና አባቷ ተፋቱ። ከዛ ሄዳ ከእናቷ ጋር መኖር ጀመረች። እናቷ ሞተችባት። ወደ አባቷ ተሸጋገረች፣ አባቷን ሞተ። ወደ አያቷ ተሸጋገረች፣ አያቷን ሄደች እና ብቻዋን ቀረች። ይሄ ነው አይምሮዋን ያዛባው። ከዛ የኦርቶዶክሶች አምላክ ነው እንዲያደርገኝ ብላ ወደ ጴንጤዎች፣ ከዛ የነሱም አያስፈልገኝም ምን አነሳለች። እንደማልችለው አውቃለሁ። እንዲህ ያለ ነገር እኔ እንኳን እንደኔ አይነት ተርታው ሰው ለትልቁም ሰው ከባድ ነው። አንድ ቀን እንታን እንደዚህ ያለ ነገር መጣ። ምን ላድርግ ስላቸው ምን እንዳደርግ ታውቃላችሁ? ሽሽ አብልጥ። ለምን ስላቸው አትችለውም ወደ እኔም ቢመጣ እንደዛ ነው ማረጋሉ። ምን እንደሆነ አልነግራችሁም፣ ግን ያው አንድ ጊዜ የሆነ ነገር ሲመጣ መጥቼ እንታ እንዲህ ያለ ነገር መጣ ምን ልበል? ሽሽ ዝም ብለህ አትችለውም፣ ትወድቃለህ፣ ይጥልሃል። አንተን ራሱ እንግዲህ ያን ሰው መፍትሄ መስጠት አይደለም፣ አንተ ራሱ ትወድቃለህ፣ አትችለውም። ከዛ ስትመጣ ጥቁር በጥቁር ለብሳለች። እንደማልችል እርግጠኛ ነኝ። የነበረኝ አንድ አማራጭ ነው። እዚህ አጸደ ቤተ እግዚአብሔር አለ፣ አብይ ጊዜ ታውቁታላችሁ። ይኸው ጸሎተ ማርያም ማናችንም ስንደግም መፍትሄ እናገኛለን። እኔ ምንም ስለሆንኩ አንተ ምንም ስለሆንኩ አይደለም። ኃይል የሚያደርገው እኮ ጸሎቱ ነው እና ደግሞ የሚያምን ልብ ነው አይደለም? እመቤቴ ማርያም ፈቃድሽ ከሆነ እችን ሰው እርጃት፣ እኔ ምንም ማድረግ አልችልም እባክህ። እንግዲህ መጣች። በህይወቴ እንደዛ አይነት ቀላል ደቂቃ የወሰደ ምክር አይቻላል። በቀላል ደቂቃ ተፈትቶ አይቻላል። አሁን የተናገርኩትን ነገር እነግራችኋለሁ፣ ግን ያን ያክል እንደዚህ ብንሞክረው በዚያ መፍትሄ የሚያመጣው እንደ የሥላሴ ቸርነት ነው እንጂ እና መጀመሪያ አባቶቻችን ያስተማሩናል። ሰዎች ሊያማክሯቸው ሲመጡ የመጀመሪያው ነገር እንደ ልባቸው እንዲናገሩ ፈቀዱላቸው። ይውጣ፣ በደንብ ይውጣ፣ ያልቅሱ። አልቅሳ የተደረገው ነገር እንደማላቅም እያዳመጥኩ አስቀድሜ እኮ ሰምቻለሁ። መልካም። ታዲያ ከእግዚአብሔር ጋር ቅሬታሽ ምንድን ነው? ይህን ሁሉ ያደረግብኝ ማን ሆነና? አይ ጥሩ፣ በቃ አሁን ሃይማኖት አይደለም፣ መጀመሪያ ሎጂክን እንነጋገር። አሁን ምክንያቱም ኤቴስት ስለሆነች እስቲ ሎጂክ እንነጋገር። እሺ እናትሽን ትወጃታለሽ እንዴ? በደንብ እንጂ። አባትሽንስ እንዴ? በደንብ። አያትሽንስ በደንብ እንጂ። መልካም። ሌላ ጥያቄ ልጠይቅሽ። እናትና አባትሽ አያትሽ ወዴት ነው ሄዱ? ወደ ሰማይ። በሰማይ በጻድቃን ከተማ ምን አለ?
እንግዲህ ሃይማኖት የሚባለው ደስታ አለን የሚባል መልካም ጥሩ መልሰሻል። ሶስተኛ ጥያቄ አንድን ሰው እወደዋለሁ የምትይ የሱን ነው የራስሽን ደስታ ስትፈልጊ? ትንሽ አሰበች። አይ የሱን ደስታ ነው። ስለዚህ አንቺ ምቀኛ ነሽ እንጂ ልጅ አይደለሽ። በእውነቱ ምቀኛ ነሽ። እነሱ ደስ አላቸው ብለሽ እንደዚህ ተብሎ እኮ አይረታም ሰው። እውነት ግን ነው ለካ ፈጣሪ ይቅር በለኝ በድያለሁ ነው አዚው ነው። ይሄ ጥቁር ልብስ ምንድን ነው ታዲያ? ወደ ደስታው ዓለም ከሄዱ አወልቃለሁ ወለቅለቅ ሄዳ ቤቷ። እግዚአብሔር ይመስገን እግዚአብሔር ይመስገን። ኋላ ደግሞ መልሷ ችግር ውስጥ ከቷት እንዳይሆን ብዬ ነበር። አንድ ቀን ከወራት በኋላ ሰው ይፈልጋል ተብዬ ወጣውና ሳያት ሰው ምንድነው ስላት አይ ሰው ሀገር ልሄድ ነኝ ያው ወደ ውጭ ሀገርና ጥሩ ነው አይደል ለእናንተ ልሄድ ነውና ፈልጌ ምን ቀረ ብዬ ስላት አይ ታንኪው አላልኩም እንዴ ሳላመሰግን ብላ እኔ ምስጋና አይገባኝም ግን ለማመስገን የመጣችበት እግዚአብሔር ተመስገን ጥሩ ጎዳና ላይ ያለች ማለት ነው። እንዴት ዋላችሁ? አሁን ምስክርነት እንዴት ዋላችሁ? ያየነውን መስክራለን። ስለማየት እየተነጋገርን ነው። እንዴት ዋላችሁ? መጥምቁ ቅዱስ ዮሐንስ ምስጢረ ሥላሴን አየ። ስለ ምስጢረ ሥላሴ ለመነጋገር አንድ ሰው አይማደ ምስጢርን ከማስተማሩ በፊት ምን ያስፈልገዋል ትሉ? ቢያንስ ለሳምንት ያክል ጾም ጸሎት መያዝ አለበት። የፈለክ ያክል ማህተም ይኑር። ብሉይ ተምሯል፣ አዲስ ተምሯል፣ እዛም ኮሌጅ ተምሯል። የፈለገ ነገር ይኑር። ከዛ ደግሞ በመታስተምርበት ቀን በሙሉ እግዚአብሔርን እየለመንክ እባክህ ፈጣሪ ይሄን ምንበት ምክንያት ያቺ ያነበብካትን ነገር ባፈ መናገር አያቅትም። ነገር ግን አንተም ተናግረ ከእሳት የሚሰማም ሰው ሰምቶ ከገሃነም አይድንም። ይሄንን ምንበት ምክንያት እንደሆነ ታውቃላችሁ? ምን ጊዜም ቢሆን የመንፈስ ቅዱስን እርዳታ ተስፋ ካላደረግን ስራችን ስጋዊ ነው። ስብከት ስጋዊ እንደሆነ አታውቁም? ወንጌል መጥቀስ ስጋዊ እንደሆነ አታውቁም? ይሄንን ወንጌል ለኛ ብቻ ነው የምንጠቅሰው። እንዴት ባላችሁ? ጴንጤዎች አይጠቅሱትም? ንገሩኝ። ካቶሊክ አይጠቅሰው? በዓለም ያለ 30,000 ፕሮቴስታንት ድርጅት አይጠቅሰው? ዛሬ እስላሞች ሲጠቅሱት ይሉ ወንጌል እንዲያል ይያሉ። ወንጌል መጥቀስ ስብከት አይደለም። መንፈስ ቅዱስ አድሮብህ ይስበክ ነው። እዚህ ላይ ሊቀ ሊቃውንት አለቃ እያሉ ታምሩን እንጠቅሳቸዋለን። የስብከት ዘዴ ይስጡ ሲባሉ መልሳቸው ምን ነበረ? ስብከት ዘዴ የለው፣ መንፈስ ቅዱስ አድሮብህ ይናገራል እንጂ ዘዴ የለው። ትማራለህ፣ ከተማርክ በኋላ መንፈስ ቅዱስ መሳሪያ እንዲያደርግህ ትለምነዋለህ። ያ ነው። ይሄ ነገር በዚህ ዘመን እንዴት ነው እናንተ ታውቁ። ሐቁ ግን ይሄ ነው። ቅዱስ ዮሐንስ ይደሎ ላለው እኮ ይገባዋል። ምስጢረ ሥላሴ ለመናገር ይገባዋል። አብ ሲመሰክር፣ መንፈስ ቅዱስ በአምሳለ ርግብ ሲወርድ፣ መድኃኒታችን በትሕትና ሲቆም፣ ፈለገ ዮርዳኖስ ሲፈላ ሲንተከተክ ሲሸሽ ያንን ግርማ በዓይኑ አይቷል። እና ምን አለ? ወበዘሪነ ሰማይ ተነከውን። መጥምቁ ዮሐንስ ያየኑን ነገር መስክሯል። አመሰካከሩ እንዴት ነው ከተባለ ነው አበጉ ለእግዚአብሔር ዘአትት ወያሴስል ኃጢአተ ዓለም፣ የዓለምን ኃጢአት ይቅር የሚል እነሆ መስዋዕት በገአ መድኃኒት በገአ ፋሲካ ይሄው ብሎ ዳረገ። ለደቀ መዛሙርቱ መሰከረ። ይሄ አይደል ምስክርነት? እንዴት ዋላችሁ? የቅዱስ ዮሐንስን ምስክርነት ግን አንድ ነገር እንጨምር። ቅዱስ ዮሐንስ አስተምሮ መጨረሻው ምንድን ነው? እስራት። በሉ እስቲ ተናገሩ። ከእስራት በኋላስ ሞት። ዝም ብሎ ሞት አይደለም። ምን ሆኖ ነው የሞተ? አንገቱን ተቆርጦ። ለምን አንገቱን ተቆረጠ ይመስልሃል? ስብከት እንዲህ ናት። ሰባኪ መሆን ከፈለክ መጥምቁ ዮሐንስን መምሰል ግድ ነው። አዎ፣ በአንድ ጀንበር አይደለም፣ ዛሬ መጀመር አለበት። አዎ፣ ያየውን የተማረውን ሳይሰቀቅ ትንሽ ትልቅ አማኔ የሆነ ነገር ሲያጠፋ፣ ለምሳሌ ሰባኪ ነው ያስተማሪ ነው ይልና እዚህ አንድ ድሃ ሲያጠፋ ነውር እኮ ነው፣ ለምን ደስ ታደርጋለህ ትላለህ? ሀብታም የሆነ እንደሆነስ። የቤተክርስቲያኑ ዘበኛ ሲያጠፋ ትቆጣዋለህ፣ አስተዳዳሪ የሆነ እንደሆነስ። ሰበካ ጉባኤ ገባንና ቅጣት አወጣን። ይሄን ያጠፋ ካህን ዲያቆን ይቀጣል ብለን አወጣን። ሲቀጣ ቆየና አለቃው አጠፉ። ፍጥጥ ምን ፍጥጥ ትላላችሁ? ይቀጡ እንጂ። በአጋጣሚ ደግሞ ፐርሰንት የሚያስቀጣ ነው። 10% ተቀመጻቸው።
ጸሐፊ ነኝ ግጥም አድርጌ ጽፌ እቆርጣለሁ። የሚገርማችሁ ነገር መጥተው ቃለ ጉባኤውን ቀደዱት ከጀሉ ደግሜ ለመጻፍ ደግሜ 10 ጊዜ ቢቀርቡት 10 ጊዜ ጽፈዋለሁ። ሐላዚያው ላይ ቆሜ ያውላቸው እኒህ ሰውዬ ካልተቀጡ እስካሁን ድረስ ለዓመት ያክል የቀጣናቸው ካህናት በሙሉ ገንዘባቸው መመለስ አለበት። እንዴ ተርታ የምንለውን አገልጋይ ቀተን ለምን ለነዋላችሁ? ግን እየተናገርኩ ያለሁት ነገር ለራሴ ጥሩ ነገር እየተናገርኩ ነው መሰል አይደለም? በጣም ነው እኮ ለነዋላችሁ ከኔ አንግል ያለው እርሱ አሁን ነው ይዞርልኝ። በነገራችሁ ላይ 2-3 ጊዜ ስለ እኔን መልካም አስመስሎ የሚያሳይ ነገር አድርጌ ጠቀስኩት። መድኃኒዓለም ይቅር ይበለኝ። ስንት ነውር የሚጠቀስ እያለ እንዴት ይሄ እንዲያለው ትምህርት ይሆን እንደሆነ ብዬ ብዙ ጊዜ እኔ አንዳንድ እንደ ስጦታ ከተቆጠረ ብዙ ጊዜ ትምህርቴ በሚያጋጥመኝ ነገር ላይ ስለሆነ ምንም ነገር ቢያጋጥመኝ አስተምርበታለሁ። ልክ በቀደም ላስተምር ሲሄድ ደወለልኝና አስተባባሪው እንዴት አደርክ አለኝ። እግዚአብሔር ይመስገን አልኩት። አለኝ ምንድነው እንደንሳ የምትለኝ? ገብቶኛል እኮ ምን እንደፈለገ እዛው ላይ ሊሄድ ሳስተምር እዛው ላይ ትምህርት ከጀመርኩ በኋላ አንተ ምንድነው ቅድም በስልክ ያልከኝ? ምንድነው? ተሳስቼ ነው። ልማድ አራዳ ስለሚውል ለስራ ልማድ ለሰላምታ ሙሉ ይባላል። መንገድ ሳይገ ብሎ ይላል። ምንድነው? ምንም ነገር ቢያጋጥም ያስተምርበታል። ታዲያ አንዳንዱ ሰው ሊያማክረኝ ይመጣና አደራ እንዳያስተምሩበት ግን ምንድነው መልሴ? ቀጥ ብለው ጣልኛው ደግሞ ምስጢራችሁ ወጥቶባችሁ ያውቃል? አውቆባችሁ ያውቃል? ይሄ ሁሉ በየቀኑ የሚያጋጥመኝን ነገር ስናገር የአሜሪካውን አውሮፓ፣ የአውሮፓውን አዲስ አበባ፣ የአዲስ አበባውን ጎንደር እያደረኩ እየቀያየርኩ ሴቱን ወንዱን ሴት እያስመሰልኩ ነው የምናገር። ለምን ቢባል ከዚህ ዘመን ጥንካሬና ከዚህ ዘመን ድካም በላይ ትምህርት አይኖርም። ለምን? አብረን ስለሚኖር። የድሮ ቅዱሳንን ስንጠቅስማ እንደ ብረት እንደተለየ ፍጥረት እየቆጠርናቸው እየሄድን መሰለኝ። እና መጥምቁ ቅዱስ ዮሐንስን ያየነውን እንመሰክራለን ብሎ ሲናገር ወዘሪነ ሰማይ ተነከቡን ብሎ ሲል ቅዱስ ዮሐንስ መጥምቁ ከፈጣሪው ካየው በቀር ሌላ ነገር አይናገርም። ስህተት ሲያይ ተናገረ፣ ታሰረ፣ አንገቱን ተቆረጠ። ይሄው ለዘላለም ከሴቶች ከተወለዱት የሚበልጠው የለም ተብሎ በፈጣሪ አንደበት ከመመስገን ደረሰ። እግዚአብሔር በረከቱን ያሳድርብን። ሌላኛው መድኃኒታችን ወበዘሪነ ሲል መድኃኒታችን ኢየሱስ ክርስቶስ ስለ ስጋ እንግድነት ነው እንጂ ጌታ ያየነውን እንመሰክራለሁ ብሎ ጌታ አይቼ መሰክራለሁ አይልም። አይቼ መሰክራለሁ የሚል ፍጡር ነው። ለምን? ፈጣሪ ማይመረዋት ጌታችን ስለ ስጋ እንግድነት ስለተዋህደው ስጋን ስለማክበር ቅድመ ዓለም የነበረው በማይከል ዓለም ያለውን ዓለም አልፎ የሚደረገውን በሙሉ በተዋህዶ የተዋህደው ስጋ ያውቃልና ስጋ ከተዋህዶ በኋላ አዋቂ ሆኗልና ስለዚህ ነገር ያየነውን እንመሰክራለን። አብነት ለመሆን ነው እኮ ጌታችን። የመጀመሪያ ጥሬ ዘር ልንገራችሁ። አንድ ሰው መናገር ያለበት በምስክርነት ደረጃ የሚጠራ መቼም ቢሆን ምን ካለ ብቻ ነው? ካየ ብቻ ነው። ያየነውን እንመሰክራለን ብሎ ጌታችን ሲናገር ከዚያ ቀጥሎ የተናገረው ነገር ግን ያስፈራል። እሱ ምንድነው? ወስመ አነስ ተአብዩነ ነሲአ፣ ምስክርነታችንን ግን አትቀበሉም። ዮሐንስ መጥምቁ መሰከረ፣ አልተቀበሉም። ባለቤቱ እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ መሰከረ። የተቀበለው ጥቂት ብቻ ነው፣ አልተገኘም። ይህንን ካልን ዘንድ ወደ ቅዱስ ቶማስ እንምጣ። ዛሬ ቅዱስ ቶማስ ዓመታዊ በዓሉ ነው። የቅዱስ ቶማስ ነክ የሆኑ ምንባባት የዮሐንስ ወንጌል ውስጥ 3 ምንባባት አሉ። ይሄኛውን ለርዕሱ ብዬ ነው የመረጥኩት እንጂ ቅዱስ ቶማስን የሚመለከቱ ምንባቦች አሉ። ቅዱስ ቶማስን በወንጌል ውስጥ የምናገኝባቸው ኃይለ ቃላት አሉ። በተለይ በቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ቅዱስ ፊልጶስ አስገራሚ ጥያቄ አርየነሁ ለአብ ወአክለነ፣ ስለ አብ ብዙ ነገርከን፣ ከዚህ በኋላስ አሳየን፣ መስማት ይበቃናል ብሎ ሲናገር ጌታችን ግሩም ነገር ተናገረ አይደል? ይሄን ያህል ጊዜ ከእናንተ ጋር ስኖር አላወከኝም ወይ ፊልጶስ? ዘርኤ ኪያየ ርእዮ ለአብ፣ እኔን ያየ ማንን አይቷል? እንዴት ዋላችሁ? ዘርኤ ኪያየ ርእዮ ለአብ፣ እኔን ያየ ማንን አይቷል? አዎ ይተአምኑ ከመአብ ከመአነ በአብ ወአብ ብየ፣ እኔ በአብ ህልው
አብን በእኔ ህልው እንደሆነ አታምንም አለው። ግን ከዚህኛው ጥቅስ በፊት የቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ አንድ ምንባብ አለ። እንዴት ዋላችሁ? ጌታችን አልዓዛርን ሊያስነሳው ከመሄዱ በፊት እንዲህ ብሎ ተናግሮ ነበረ። ጌታችን ኑ ወደ ይሁዳ ሀገር ደግሞ እንሂድ አላቸው። ደቀ መዛሙርቱም ዮሐንስ ወንጌል ምዕራፍ 11 ቁጥር 7 ጀምሮ ማለት ነው። መምህር ሆይ አይሁድ ሊወግሩ ይሹ አልነበረም? ዛሬ ደግሞ አንተ ወደዚያ ልትሄድ ትሻለህን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ቀኑ 12 ሰዓት አይደለምን? በቀን የሚሄድ አይሰናከልም፣ የዚህን ዓለም ብርሃን ያያልና፣ በሌሊት የሚሄድ ግን ይሰነካከላል፣ በውስጡ የሚያየው ብርሃን የለምና። ይህንንም ለደቀ መዛሙርቱ ነገራቸው። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ላነቃው ሄዳለሁ አላቸው። ደቀ መዛሙርቱ አቤቱ ከተኛስ ይነቃል ይድናልም አሉት። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበረ አለና ከዚህም በኋላ ጌታችን ኢየሱስ ገልጦ እንዲህ አላቸው፣ አልዓዛር ሞተ፣ ታምኑም ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ነው ወደ እርሱ እንሂድ አለና ቁጥር 16 ላይ ዲዲሞስ የሚሉት ቶማስም ባልንጀሮቹን ደቀ መዛሙርት እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው አለ። ንዑ ንሁር ከመ ንሙት ምስሌሁ፣ ከእርሱ ጋር እንሞት ዘንድ ነው እንሂድ አለ ቶማስ ይላል። አባቶቻችን ስለዚህ ሁለት ነገር ይናገራሉ። አንደኛ ዲዲሞስ የሚሉት ቶማስ ለምን አለ ቢሉ ቶማስ ማለት ፀሐይ፣ ዲዲሞስ ማለት መንታ ነው ብለው ተርጉሟል። ሌላም ትርጉም አለው ዲዲሞስ፣ ግን በዓለም አቀፍ ደረጃ የሚያግባባው ዲዲሞስን መንታ፣ ቶማስን ፀሐይ፣ ቶማስስ ካለው ስቀርታ ማለት ነው ብለው ተርጉመዋል። ስሙ የመንታ ስለሆነ ከዚያ ቀጥሎ ኑ እንሂድ ከእርሱ ጋር እንሙት ለምን አለ እናውላችሁ። ሁለት ነገር ያጠይቃል ብለዋል። አንደኛ ቀቢጸ ተስፋ በደካማ ጎን ማለት ነው። ለምን እኛስ ቀኛዝማች፣ ግራዝማች፣ ደጃዝማች፣ ፊታውራሪ ይሾመናል እንዲህ ያለ ስልጣን ይሰጠናል ሲነግስ ብለን ነበረ። ካልቀረማ እንግዲህ እንሂድና እንሙት ነው የቀቢጸ ተስፋ። ሁለተኛ የፍቅርና የጥብዓት አነጋገር። የፍቅር ይሄን ነገር እናገኛለን ብለን ተከትለው ነገር እንዲሁ ያሰብነውን ባናገኝስ እንሂድ እንጂ እንሙት ብሎ አንድም ፍቅሩን ሁለትም ጥብዓትን አሳየ። ከዚህ ደግሞ ቅድም በጠቀስኩላችሁ በምዕራፍ 14 ላይ እንዲህ የሚል ኃይለ ቃል ታገኛላችሁ። ኃይለ ቃሏን እኔ ጥቅስ በመፈለግ ደካማ ሰው አይደል? አዎ ቁጥር 14 ምዕራፍ 14 ቁጥር 4 ላይ ጌታችን እንዲህ አላቸው፣ ወደ እኔ ወስዳችኋለሁ፣ ወዴትም እንደሚሄድ ራሳችሁ ታውቃላችሁ፣ መንገዱንም ታውቃላችሁ ሲላቸው፣ ቶማስም ምንድነው የሚለው? በነገራችን ሎጂክ ይመስላል። ዘኢናምር ሀበት ሐውር በፎን ከናምር ፎኖቶ ነው የሚለው። ቶማስም ጌታዬ የምትሄድበትን የማናውቀው እንዴት ነው መንገዱን የምናውቃለን? እዚች አስከትሎ ጌታችን አለ አነ ውእቱ ፍኖተ ጽድቅ ወሕይወት እናዋላችሁ የእውነት እንዴት ዋላችሁ? የእውነት የሕይወት ጎዳና ማን ነው አለ? እኔ ነኝ። ወአልቦ ዘይመጽእ ሀበአ ዘእንበለ እንተ ኀቤ። እቺ ነገር ጴንጤዎች ግልብጥ ያደርጓትና እንተ ኀቤ የምትለው በአማርኛው በእኔ በቀር ይላል አይደለም? በእኔ እግዚአብሔርነት፣ በእኔ አምላክነት፣ በእኔ ፈጣሪነት፣ በእኔ ፈራጅነት ሳያምን ማንኛውም ሰው እኔን አምላክ ሳይል የወለደኝን አባቴ ሊያገኝ አይችልም። እንተ ኀቤ ዘእንበለ እንተ ኀቤ በእኔ ሳያምን ብሏል ጌታ። እነሱ ግን ከይሏታል አይደል? በእኔ በቀር የሚለው ከእኔ በቀር ብለዋታል። ይቺ ኃይለ ቃል የተነገረች ቅዱስ ቶማስ ጠይቋል አይደል? የምትሄድበትን ካላወቅን ጎዳናው እንዴት እናውቀዋለን ብሎ። ሁለት ሶስተኛ የምናገኘው ቅዱስ ቶማስን በቅዱስ ዮሐንስ ወንጌል በምዕራፍ 20 ነው። ታውቁታላችሁ። ጌታችን ትንሣኤውን ከገለጠ በኋላ የዛሬውም ቅዱስ ቶማስን የምናነሳበት አንዱ ምክንያት እሱ ነው። ሰዓቱ ይዶብናል። እንዴት ዋላችሁ? ርዕሳችን ምንድን ነው? ያየነውን ኧረ በሞቴ ኧረ በሞቴ ያየነውን በሉ ያየነውን እንመሰክራለን። ጌታችን በተነሳ ጊዜ ባጭር ታሪኩን ታውቁታላችሁ። ሌሎቹ ደቀ መዛሙርት ትንሣኤውን ሲያዩ ያላየ ማን ነው? ንገሩኝ። ምንድን ያለ ቅዱስ ቶማስ ከመጣ በኋላ ርኢናሁ ለእግዚእነ አሉት። ጌታ ተነስቶ አየ ነው አሉት።
ምን አለ? እመ ኢርኢኩ እደዊሁ ወገሪሁ እጁን እግሩን ችንካር ያለበትን ጎኑን ካላየው ምን አልልም አላምንም አለ። እንዲህ በማድረጉ ተወቀሰ ተመሰገነ? እንዴት ዋላችሁ? መጀመሪያ ተወቀሰ ኋላ ተመሰገነ። ቶማስ ሆይ ደግ አደረክ ይላሉ አንዳንድ ሊቃውንት። እንኳንም ተጠራጠርክ። ጥርጥሩ አይደለም የተመሰገነ ግን ምንድነው ያለ? እመ ኢርኢኩ ካላየው አለ። ካላየው ያለበትን ምክንያት አበው ሲተረጉሙ ይላሉ። አንደኛ ከሰዱቃውያን ወገን ጥቂት ነገር ስለነበረበት የዚያች እርሾ አልጠፋለት ብላ እንዴት ከሞተ በኋላ ይነሳል ብሎ ይሄም ያስነክፍ ነው፣ ሰዱቃዊነት ነው አንድ ትርጓሜ። ሁለተኛ ቅዱሳን ሐዋርያት ሲያስተምሩ ምን እያሉ ነው? ርኢናሁ አየነው፣ ወገሰስናሁ ዳሰስነው፣ በላዕነሁ ወሰተነ ምስሌሁ ከተነሳ በኋላ አብረን በላን ጠጣን አየን እያሉ ነው። ቅዱስ ቶማስ በነገራችሁ ላይ ቅዱስ ጳውሎስ ለገላትያ ሰዎች ሲጽፍላቸው ሐዋርያትን የሚታገል እስኪመስል ድረስ አንዳንድ ኃይለ ቃል ተጠቅሟል አይደል? ለምን? እሱ እኮ ሐዋርያ አይደለም፣ ጌታን አላየው ወዴት አውቆት እያሉ ቢጽ ሐሳብን ፍዳውን አበሉት። ቶማስ የፈራ ይሄን ነው። ወይም ደግሞ በጊዜው ያንን ላይ ረዳው ይችላል፣ ግን መንፈስ ቅዱስ ያናገረው ለዚያ ነው። ካላየው አላምንም አለ። አንድም ተነቀፈበት፣ አንድም ተመሰገነበት። ስለዚህ የተነቀፈበት ሰዱቃዊነት፣ የተመሰገነለት ነገ አይቻለሁ ብሎ ለመመስከር እንዲሆነው። ሶስተኛው ግን ለኛ ነው የጠቀመን ምንድን ነው? ሁለት ነገር ስላስገኘልን። አንደኛ ጌታችን መጥቶ ምን አለ? ልክ ሲያየው አንጽ አጽዋዕተከ ዝየ ጣትህን አምጣ ጎኔን ዳስ እጄን እይ ብሎ አለው። ያን ሲለው ቅዱስ ቶማስ እጁን ሲሰድ ተቃጠለ አይደለም? ምን አለ? እግዚእ ወአምላኬ። በዚህ ዘመን እስላም ወንድሞቻችን ክርስቶስን እኮ አምላክ 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 እያለ ጳውሎስን ያገነኑ ወጡ። ስብሐት ጳውሎስን ያገነኑ ወንጌል ላይ እኮ አምላክ የሚል የለም። እኔ አምላክ ነኝ ያለ። ኧረ ተው ግድ የላችሁ፣ ኧረ ተው ግድ የላችሁ። ማት ነው ያለ። ግን እንዴ ነው የሚሉ አይ ጥሬ ቃል ነው የምንፈልግ አይደለም የሚለው እንደ ፕሮቴስታንት ማርያም ታማልዳለች ምን ጥሬ ቃል ነው የምንፈልግ እንደሚሉት ማለት ነው። ኧረ ተው ግድ የላችሁ ማለት ወዴት? ይኸው ቅዱስ ቶማስ ምን አለ? እግዚእ አምላኬ ጌታዬ ፈጣሪ አምላኬ ብሎ አለው። ጌታ ምንድን ያለው? ስመሬከንሁ አመንከኒ። ስላየኝ ምን አልክ አለ? አመንክ። ብፁዓንሰ እለ እንዘ ይሬኡኒ ያአምኑኒ። ስለዚህ ትምህርቱ ሁለት ነው እኮ ያገኘነው ጥቅም። አላምንም ብሎ በመጠራጠሩ እኛ ተጠቀምነ ሁለት ነገር። አንድ ጌታዬ አምላኬ ብሎ መመስከርን፣ የምናምነውን ነገር የምንጸናበትን ነገር። ሁለተኛ ሳያዩ የሚያምኑ ብፁዓን ናቸው ተብሎ እኛ ግን እንይ ብለን መመኘት እንደሌለብን ትምህርት አገኘንበት። ታዲያ ወበዘሬነ ሰማዕተነ ከውን ለፈጣሪያችን ከዚያ ለመጥምቁ ዮሐንስ ከዚያ ለቅዱሳን ሐዋርያት ነው የሚጠቀስና ቅዱስ ቶማስን ጨምሮ ሐዋርያት በሙሉ በመላው ዓለም ሲሄዱ ሲያስተምሩ እግዚአብሔር አምላክ ከሰማያት ወርዶ በእመቤታችን በድንግል ማርያም ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ አድጎ አስተምሮ ተጠምቆ አስተምሮ መከራ ተቀብሎ ሞቶ ተነሳ አረገ ሲሉ ምን ምስክር አላችሁ ሲሏቸው እኛ ነን ምስክር ያየን የሰማን እኛ ነን ብሎ እንደመመስከር ቅዱስ ቶማስ ስላለ ነው። ዋናው ጉዳያችን ግን የርዕሱ ማጠቃለያ የሚሆነው ቅዱስ ቶማስ እንዲህ ባጭር ጠቀስ ካደረግነው ዘንድ ታሪኩን ትንሽ እናመጣላችኋለን። ለኛ ግን ሁለት ነገር፣ አንደኛ በሐሰት አንመስክር። በዚህ ዘመን ፍርድ ቤት ካለ የሐሰት ምስክር በእርግጠኝነት እንመላችሁ 95% ኦርቶዶክስ ነኝ የሚል ነው። በሐሰት አንመስክር። ካላየን መልሱ ምንድነው? እንዴት ዋላችሁ? ካላየን መልሱ ምንድነው? አላየንም። በዚያውም ላይ ደግሞ ማየት ሲባል ደግሞ በዚህ ዘመን ብዙ ሰው አንዳንዱ በህልሙ ብዙ ሲቃዥ ያድራል። በህልም የእመቤቴን አየኋት ይላል። አላየሃትም። በሞት የባካ አላየሃትም፣ አላየሻትም። ጨርሶ ውሸት ነው። አላየችኋትም። ዝትነ ማርያምን በህልሙ የሚያይ ሰው እዚህ ውስጥ የለም። የሆነች ቀይ ሰው አይታል፣ የሆነ ቀይ ሰው ብላ አውራ። ኪዳነ ምሕረትን አየኋት ማለት ተው ነውር ነው። ወላጆቻችሁን ምከሯቸው፣ ጸያፍ ነው። ይሄም ትልቅ ድንቁርና ነው። እንዴ ልባተን ጋር ለስተንቆራፋ ያደረች እመቤታችን አየኋት ትላለች እንዴ? የበቁ ቅዱሳን እመቤታችን ለማየት አይቻላችሁ። እንኳን እኔ እናንተ ተራዎቹ አይቻለም። ሱን ያላየነውን ነገር አየና እንበል። የሰይጣን ምታት ያየና ቀይ ሴት ካየ ምንድነው? በቃ ለምሳሌ በህልም እኔን ካየ
ቀይ ሰው አየሁ ወይ በስሜ ጠርተህ እሱን አየሁት በል እንጂ ሚካኤል ነው ትላለህ ቀይ ሰው ስላየህ? ኧረ በሞት የተው ጸላይ ሰናት የተጫወተብህ ሚካኤል አትበለኝ፣ ነውር አይደለም። አንዳንዶቹ ደግሞ ሲለይላቸው ኧረ በገሃድ ይላሉ። ግን አንዱነት እንዳትረሱ። ይሄ ጸጋ ያላቸው ሰዎች የሉም ግን አይደለም፣ እኔ አውቃቸዋለሁ። ደግሞ ጨርሶ የለም አይደለም አሉ። ግን መኖራቸው በምንድን ነው የሚታወቀው? ሰው እንደሚያዩ እንዲያውቅላቸው አይፈልጉም። ሰው እንደሚያይ እንዲያውቅለት የሚፈልግማ አልኳቸው። ለምሳሌ እዚህ በፊት ነግሬያቸዋለሁ። የማልወደው ነገር እኔ እመቤታችን ስትገለጽ ተቀረጸ ምናምን የሚባል ቪዲዮ ነው ማየት አልወድም። ይቅርታ አድርጉልኝ። እዚህ ኤርትራም ላይ ተቀረጸ የተባለውንም ግብጽ የተባለውንም እኔ አይገባኝም። አንደኛ መንፈሳዊ ነገር አሁን ይሄ ካሜራ እየቀረጸኝ ነው አይደል? ይታያል አይደል? ከገጠር የመጣ ሰው ታያለው። ሶስት አሁን እግዝእትነ ማርያም ላቲ ስብሐት ክብር ምስጋና ለእርሱ ይሁንና ይሄ ቀርጻታ እንዴት ነው? አንዳንዱ ሰው የትውልዱን ልብ ለማጽናት የትውልዱን ልብ ማጽናት ማየታችሁ የምትፈልግ ግብጽ ብቻ ነው። ኢትዮጵያ ውስጥ አይፈልግም፣ አውሮፓ ውስጥ አይፈልግም። እኔ አይገባኝም። ይቅርታ ነው። አልታየችም ብዬ ለመንቀፍ አይደለም። ታይታ ሊሆን ይችላል። አልነበርኩም፣ አላየሁም። ያላየሁትን ነገር ለመሰክር አልችልም። የተቀረጸ ነገር ግን እመቤታችን በተቀረጸ ቪዲዮ ውስጥ አየኋት ግን አልልም። እዚህም አሁንም ጦጦ አካባቢ ነው ምናምን የሆነ ነገር ቀርጸው አመጣ። ይቅርታ አድርጉልኝ። እመቤታችን ስትገለጽ እንዴት እንደሆነ ደግሞ የሚያውቅ ስለሚያውቅ እንደዚህ ያለ ነገር የሆነ የብርሃን እንቅስቃሴ እየቀረጹ እመቤታችንን አየኋት። እኔ ይቅርታ አድርጉልኝ። እጄም ትንሽ ትልቅ ድፍረትም ይመስለኛል። ይሄ ቅር የሚያሰኘው ሰው ካለ የራሱ ጉዳይ። እመቤታችን ለወዳጆቿ አትገለጥም ነው? ትገለጣለች። ነገር ግን እመቤታችን የምትገለጥላቸው ሰዎች ስለ ፍቅሯ ሁሉን ነገር ቅዱስ ጴጥሮስ ተናግሮ የለ ሁሉን ትተን ተከተልን። የቅዱስ ማቴዎስ ወንጌል 19:27 ሁሉን ትቶ ለፍቅሯ ላልተገዛ ሰው እመቤታችን አትታይ። ስለዚህ ያላየኸውን አየሁ አትበል። እኔ በሞቴ እንኳን እመቤታችን እናንተንም በስርዓት አይቻቸው አላውቅም። እንዴት ብዬ አታስታውሱም? የአብይ ጾም ስለ ትሕትና ለማስተማር የነበረኝን ጭንቅ የታውቀዋለሁ። ትሕትና እኔ ስለ ትሕትና ማስተምራችሁ ግድ ሆኖብኝ ነው እንጂ ትሕትናን የማያውቅ ሰው እንዴት እመቤታችንን አየኋት ብሎ ሊሆን ይችላል? ስለ ትዕግስት አስተምራችሁ የነበረኝን ጭንቀት አታስታውሱም? ምክንያቱም ትዕግስት የሚባል ነገር አላውቅም። እኔ ስለ ፍቅር ሳስተምራችሁ ነግሬያችኋለሁ አይደል? ፍቅር የሚባል እኮ ፍቅር ምን እንደሆነ አላውቅም። እኔ እንዴት እየተራዳም እመቤታችን ማየት ብቻል እናንተ እንዴት ብላችሁ ማየት ብቻ እና ይሄ ትዕቢት ይሆንብናል። ሀብቱ የሰጣቸው ግን አሉ፣ የማይታበል ሐቀኞች ግን አሉ። እግዚአብሔር ከመከራው ይሰውራቸው። ከአቅመ ርዕይ የደረሰ ሰው ከማየት ጸጋ የደረሰው ሰው መከረኛ ነው፣ በጣም ስቃይኛ ነው። ለምሳሌ አንድ ምስክርነት አንድ ሰው ማውቀዋለኝ። በስመ አብ እንደውም አንድ ቀን መጥቶ ነግሬያቸዋለሁ። እንዲህ ያለ ጸጋ ትመኛለህ? አንተ ምን አደረኩ? ምን ሊያደርግልኝ? ፈጣሪ አንዲት ናት ምኞቴ፣ ኃጢአቴን ይቅር ይበለኝ፣ ከዛ በላይ የለም። በቃ በደሌን ይተውልኝ፣ ከርስቱ ወራሾች አንዱ ያደርገኝ እንጂ ለምን እንደዚህ ተሰከከው ሲል አንተን እያየሁ አልመኘውም። በብዙ ቅዱሳን ሕይወት ውስጥ ከማወቅ ባሻገር በተግባር ጥቂት አባቶች ላይ አየሁት ስቃቸውን። ከርዕይ ማድረግ የደረሱትን አጋንንት እንዲህ እንደ እሳት ነው የሚጠብሳቸው። ያስመኛል? አያስመኝም። ሕይወቱ እንጂ ርዕዩ አይደለም። እግዝእትነ ማርያምን ማየትማ ማንም አይመኛል። እንደ አፄ ናዖድ አሬኒ ገጸ ዚአኪ ማርያም ምዕረ መልክአ ማርያም እመቤቴ ኧረ አንድ ጊዜ መልክሽን አሳይ ብሎ በየዋነት መለመኑ አልከፋም። ግን እንደዚህ አይነት ስለምን ጠላት እንዳይመጣ የማን ነገር እንዳይደርስብህ የመርቀያን ነገር እንዳይደርስብህ። የዓለማችን አረመኔ ከሚባሉ ዋና 5 መናፍቃን አንዱ መርቀያን። መርቀያን አረመኔ ክፉ ለመጀመሪያው ጊዜ የተሳሳተበት ምክንያት ጸላዔ ሰናያት እመቤታችን መስሎ ታይቶታል ነው የሚባል። እመቤታችን ሰው ራሱ ጸላዔ ሰናያት በቃ ምን እንዳስተማረው ታውቃላችሁ? ያን ሁሉ ጸያፍ ነገር እሷን መስሎ ነው ያስተማረው። ምክንያቱም ሰይጣን ራሱን እንደፈለገው ሆኖ ስለሚቀይር። ዛሬ ሴትዮ አለች አይደል? አዲስ አበባ አለች 60 ዓመት ነግሻለሁ ምናምን የምትለው ሴትዮ እንዴት ዋላችሁ? ቤተክርስቲያንን በአፍጢሟ ለመድፋት የምትሮጥ ሴትዮ አለች አይደል? አናገረችኝ የምትለው አሁን እመቤታችን ናት። የእሷን አይደለም ጋኔን ነው የሚነጋገራት። ይሄ እንዴት አወቅህ ብትሉ እሱን ተውት፣ በሚታወቀው ይታወቃል። እዚህ ዝርዝር ውስጥ ልንገባ አንችልም። ስለዚህ ባላየነው ነገር አየን አንበል። ብናይ እንኳን አይ እንደዚያ ባይታዊ ቅዱስ ገብርኤል ነኝ ሲለው ምንድን ያለ አይ ገብርኤልን ያክል መልአክ ወደ እኔ አይመጣም። ምን አላት? ተጎን በአት ወዳለ ደግሷል ወደሱ ይሆናል ብሎ እንዳለው በቃ ቅዱሳን ጌታ እንኳን ሲገለጥላቸው ጌታን እስከ መመርመር ደርሰዋል እኮ አይደለም? አቡነ ኪሮስ ከማስገባታቸው በፊት ጌታን ብዙ መርምረውታል።
ብዙ እንጂ አሁን ለምሳሌ ከእጅ ላይ የሆነ ምልክት ስላየ ብቻ ጌታ ነው ለቤት ታስገባለህ? አይ ጥንቃቄ ያስፈልጋል። ለሁሉም ዋናው ትልቁ ነገር ምንድነው? ያየነውን ነገር እንኳ ምን እንደሆነ መመርመር ያስፈልጋል። ያየነውን እንመሰክራለን ስንል ሌላ አጭር ማጠቃለያ የምነግራችሁ ዘመናችን በጣም ስለከፋ ባይኔ ያየሁ ይበለን ሰባኪው ማንም ሰው የሚነግረንን ነገር 2-3 በጭንቅላታችን እንመዝነው ከጸሎት ጋር። ለምን መልካም ሆኖ አይምሯችን ቀሊል ሆኖ አይረባም ብሎ እንዳይጥለው፣ የሰማነው ያየነው ነገር መልካም ሆኖም እንዳንጥለው፣ ክፉ ሆኖም እንዳናስገባው እንመርምር አደራ እላለሁ። ታዲያ ባጭር ስለ ቅዱስ ቶማስ ምን ትነግረናለህ ብትሉ፣ ቅዱስ ቶማስ 3 ዓመት ከ3 ወር ተምሮ የጌታችንን ትንሣኤ ተመልክቶ እጁ ተባርካ ዛሬ ድረስ በሕይወት አለች ህንድ ውስጥ መንፈስ ቅዱስን ተቀብሎ የጌታን እርገት ካየ በኋላ ሀገረ ስብከት ሲጣጣሉ የምስራቁ ዓለም ሐዋርያ ይባላል። ህንድን የደረሰችው ከአቴና ጀምሮ እስከ ህንድ ድረስ እስከ ቻይና። ዛሬ ቻይና ክርስትና ጥቂት ነው ያለ ሲባል ሊገርማችሁ ይችላል። ጠፍቶ ነው። ዓለም ላይ በሙሉ ክርስትናን ቅዱሳን ሐዋርያት አዳርሰዋል። እና የቅዱስ ሰው ሲሄድ ብዙ ነገር ደርሶበታል። ከሁሉ ግፉ በጣም የከበደው ብዙ ነገር ደርሶበታል። ከሁሉ በአርኪያ ባርከ ስሉስ ሰላም ለቶማስም ተደለው ይግስሶ ለርጉዝ በግ ድረተን ሳደቂሶ ብሎ ቅድም የነገርኳችሁ ታሪክ ነው። እሱ ለአንቆሙ ታንሰብ ወነፍሰ ድውያን ለፈውሶ አንሶ ሰው ውስጥ ሁሉ ነገደ መርሶ አምሳለ ጽፍነን ዘይሙ ጸውር ማይሶ። ቅዱስ ቶማስ በመንገድ ሲሄድ ሁሉ ጊዜ ምን ተሸክሞ ነው የሚሄድ? ስልቻ የሚመስል ነገር። ደህና ዋላችሁ። ስልቻው ምን ይመስላችኋል? የገዛ ቆዳው። ማን ያስገፍፈው? ሉኪዮስ። ለምን ቢሉ ምን ሙያ አለህ አለው። ቤተ መንግስት እሰራለሁ፣ መንበር እጠርባለሁ፣ ሞፈር እጠርባለሁ፣ መድኃኒት እሰራለሁ፣ ባለሙያ ነኝ አለው። በሌን ሁሉ ስራልኝ ብሎት ሄደ። ተመልሶ ይመጣ ሚስቱን ጨምሮ ጠቅላላ የቤተ መንግስቱን ሰው ይዞ አሳምኖ ጠበቀው። በዚህ ተበሳጭቶ በ4 ችካል ቸክሎ እጅና እግሩን ወጥሮ ቆዳውን ገፎ የተገፈፈውን ቆዳ እንደገና እንደ ስልቻ አሰፍቶ እዚያ ውስጥ አሸዋ ሞልቶ አሸክሞ ከኋላው ጨውና መጻጻ እየቀባ ሰደደው አይደል? ከስቃዩ ብዛት እየተከተሉ ስለ ጨው ሲሉ በጎቹ ስጋውን ግጦ በሉት አይደል? በዚያ ቅኔ ቤት ኩሉ ያኪን ዘያኪ ዘመኑ አባጊው ለቶማስ ማራዊ ተኮኑ ያለ አንድ ባለ ቅኔ። አዎ ዘመን ሲከፋ ሁሉም ይከፋል። የቶማስ በጎች አውሬ ሆኑ ተብሏል። እንዲህ አድርጎ ግፍ ተቀብሏል። ኋላ ይህንን ማንታይ ነበር? ቅድስት አርሶንያ የንጉሱ ሚስት የሉኪዮስ ሚስት ከመስኮት ወደቀች፣ ሞተች። ሲያለቅስ ሉኪዮስ ቅዱስ ቶማስ እንደዚያ ስጋው ተዘልዝሎ ቆዳው ተገፎ ደግሞ እየተንጠፈጠፈ አይዞ አትዘን ሚስት ትነሳለች አለው። ጌታችን ቅዱስ ቶማስን አጽናንቶ አዲስ ቆዳ ሰጠው። ያ የተገፈፈውን ግን ወስዶ ያንን ጣል አድርጎ ምን አለ? ተንሲ አርሶንያ ተነሽ አላት። አፈፍ ብላ ተነስታ ድፍት ብላ ሰገደች። እሷን አብነት አድርጎ ሉኪዮስ ህዝቡ ሁሉ ሰገዱ፣ አሳመናቸው። በሌላም ስፍራ ቅዱስ ቶማስ በዓመት 9 ዓመት በዓላት አሉት። ግሩም ተአምራት የሰራ ከቅዱሳን ሐዋርያት ውስጥ ምናልባትም ከ3ቱ ሐዋርያት ከቅዱስ ጴጥሮስ ከቅዱስ ዮሐንስና ከቅዱስ ጳውሎስ ቀጥሎ በሰፊው ዜናው የተጻፈለት ቅዱስ ቶማስ ነው። ስንክሳር ላይ ብቻ 9 ጊዜ ታሪኩ ተጽፎለታል። 9 ጊዜ ተጽፎለታል። እና የቅዱስ ሰው ዛሬ ሰማዕትነት የተቀበለበት ነው። እጁ ዛሬም ድረስ ተአምራት ታደርጋለች። ታሪኩን የተረፈውን በዓርብ ጉባኤያችን እናወሳዋለን። እግዚአብሔር አምላካችን የሐዋርያውን በረከት ያሳድርብን። ዛሬ አቡነ ሀብተ ማርያም ጻድቁ አባታችን ወዘሪነ ሰማዕተ ንከውን ነው ያየነውን እንመሰክራለን። አቡነ ሀብተ ማርያም ማን ናቸው ቢሉ ራእየ ህወአት ብላለች አይደል? ቅድስት ልያ በዘመናቸው የነበረች ቅድስት አቡነ ሀብተ ማርያም ማን ትሉታላችሁ አላት። አባ ኢያሱ ዘገዳ መጀር ምን አላቸው? እኛማ ራእየ ህወአት ነጻሬ ምስጢራት ከ7ቱ ሰማያት የሚደርስ ሥላሴን በአይኑ የሚያይ ብለን እንለዋለን አለች። ተጠራጥሮ ነበረ፣ ተግሳጽ አገኘ አባታችን አባ ኢያሱ እና አቡነ ሀብተ ማርያም ያየውን ነገር ሲናገር በዓለም ያሉ ቅዱሳን መጥተው ምስጢር ይጠይቁት ነበረ። እና ከዚህ ማዕረግ እንዴት ደረሰ ብለው ሲጠራጠሩ መንፈስ ቅዱስ ምን ይለዋል? ቅዱስ ሚካኤል መጥቶ ምስጢራቸውን ነገራቸው ይለዋል። አንተ ድሮ እዚህ ቦታ በዚህ ሰዓት እንዲህ አልሰራህም። መቼም ስለነግጣል አይደል? ቅዱሳን እኮ ናቸው። ደግሞ አንዳንዶቹ ምን ይነግራቸዋል? የረሱትን ንስሐ ያልገቡበትን ኃጢአት እንዴ ይህንን እኮ ረስተዋል። አባ ኢያሱን ነግሮታል። ለምን ንስሐ አትገባም? አቡነ ሀብተ ማርያም
በደብረ ሊባኖስ የተቀበረ ዛሬ ልደቱ ነው። እናቱ ቅድስት ዮስጤና ልመንን ብላ ገዳም ስትገባ አንድ ባይታዊ ቅዱስ አግኝቷት ተመለሹ ግድ የለም ለምን ስትለው ከማህፀንሽ እግዚአብሔር የጣፈጠ ፍሬ ይፈጥራልና ተመለሽ ግድ የለሽ ማለት ተመለሰች፣ ወለደች። አቡነ ሀብተ ማርያም ከመነኑ በኋላ እሷም መነና እንደገና 7 አክሊል ወርዶላታል እንደ ልጇ 7 አክሊል ቅድስት ዮስጤና እናት አቡነ ሀብተ ማርያም ልጅ ወርሰዋል። በረከታቸውን ያሳድርብን። ቅድስት አርሶንያ ዛሬ ረፍቷ ነው። አልፋውስ ዘካርያስ አቡነ ኢየሱስ ሞዓ ዘሐይቅ ወላዲ አይላፍ ቅዱሳን በ1210 ዓመተ ምህረት አካባቢ አይላፍ ቅዱሳንን የወለዱ አቡነ ኢየሱስ ሞዓ ዛሬ ልደታቸው ነው። አቡነ ሳሙኤል ዘወገግ ፍልሰታቸው፣ አቡነ አሞጽ በዚህ በሰሜን ኢትዮጵያ ገዳም ያላቸው ቅዱስ ሰው ዓመታዊ ዕረፍት በዓላቸው ነው። የሰባቱን ከቅዱሳን እናውሳና ለጸሎት እንነሳለን። ዛሬ ስንት ነው? 26። በስንት ነው ተገናኝተን የነበረ? በ20 አይደል? በ21 እግዝእትነ ማርያም ደብረ ምጥማቅ የዚያን ቀን ዕርገት ነው። የጌታችን ስብሐተ ዕርገቱ ነበረ። ተምረናል መሰለኝ። አባ መርትያኖስ፣ አባ ቅዱስ አሞስ እነ አሮን ሶርያዊ በ22 እነ ቅዱስ እንድራኒቆስ እነ ቅዱስ ያዕቆብ ምስራቃዊ በ23 ቅዱስ እንድራኒቆስ ቅዱስ ዮልዮስ ቅዱስ አፍሮዲጡ ሐዋርያት ናቸው። እንደዚሁም ኢትዮጵያዊ ጻድቅ አቡነ ታዲዮስ የዞረሬው የጽላለሹ በ24 እግዝእትነ ማርያም ከልጇ ጋር ስደት ወጣ ግብጽ የገባችበት 5 ቀናት የእመቤታችን የመገለጥ በዓላት ናቸው። ነቢዩ ቅዱስ ዕንባቆም፣ ካህኑ ቅዱስ አብቁልታ፣ እናታችን ቅድስት ዮሐና ብእሲተ ኩዛ ከ36 ቅዱሳት አንስት አንዷ ቅድስት ዮሐና ያዛን ቀን ዓመታዊ ዕረፍት በዓሏ ነው። አረጋዊ ዮሴፍም እናስባለን። በ25 ቅድስት ሰሎሜ፣ አባ ሄሮዳ፣ ቅዱስ ኮጦሎስ ሰማዕቱ ከሀገረ እንዴናው የቅባ ሜሮን በዓል ነው ትላለች ቤተክርስቲያን። ቅባ በለሳን ቅባ በለሶን ይባላል። አብትረ ዮሴፍ የዮሴፍ በትሮችን ጌታችን ተክሎ ያንን ያፈለቀበት መታሰቢያ ቀን ነው። የዛሬውን በዓል ተነጋግረናል። ነገ 27 ነው። ቸሩ መድኃኔዓለም ቅዱስ አልዓዛር ሐዋርያውና አባ ዮሐንስ ዘእስክንድርያ ያሉ። በ28 ሊቁ ቅዱስ ኤጲፋንዮስ፣ ጻድቁ አቡነ መርቆሬዎስ፣ ገዳማዊት እናታችን ቅድስት ዓመተ ክርስቶስ፣ አባ ጌርሎስ እና 45 ደቀ መዛሙርቱ ሰማዕትን የተቀበሉበት ነው። በ29 ቅዱስ ስምዖን ዘደብረ አንጾኪያ ከተሳቱ ቅዱሳን አባ ጉባ ከጎንደር ዘመን ጻድቃን ጎንደር ተወልዶ ያደጉት ጻድቅ አቡነ መዝርዓይተ ክርስቶስ ዓመታዊ በዓላቸው ነው። በ30 ነቢየ ልዑል ቅዱስ ዮሐንስ መጥምቁ ተረክበው ተረሱ ሁለተኛው ተረክበው ተረሱ ነው። ስንክሳር ባያወሳውም ያን ቀን ሐዋርያው ቅዱስ ቆሮስ፣ አባ ሚካኤል ሊቀ ጳጳሳት፣ እናታችን ቅድስት አርባ ተወዳጅ ታሪክ አላት። የድንግል መጀመሪያ ጋብቻ ነበራት፣ ግን በኋላ ለክብሯ ስትል እስከ መሞት የደረሰችው ቅድስት አርባ ዓመታዊ በዓሏ ነው። እናታችን ቅድስት ዜና ማርያም እዚህ አዲስ ዘመን ገዳማን የምታውቁ ከሆነ ልደቷ ነው። ዓመታዊ ልደት በዓሏ ነው ቅድስት ዜና ማርያም። ሰኔ 1 ቀን ነቢዩ ጻድቁ የእስራኤል ያዕቆብ ልጅ ቅዱስ ዮሴፍ እና ሚስቱ አስኔት ወይም አሰኔት ታሪኳ ግሩም ነው። በነገራችሁ ላይ እስቲ አንድ ቀን እንተርካለን። የሰው ብዙ ጊዜ ቅዱስ ዮሴፍ ተተርኮ የአስኔት ወይም የአሰኔት የኤፍሬምና የምናሴ ራሱ ይተረካል። የሷ ግን ብዙ ጊዜ እና አስኔት ወይም አሰኔት ዓመታዊ በዓል ነው። ያን ቀን ሰማዕቱ ቅዱስ ለውንቴዎስ፣ ሰማዕቱ ቅዱስ ጲፋሞን ዓመታዊ በዓላቸው ነው። በሁለት ነቢየ ልዑል ቅዱስ ዮሐንስ መጥምቁ እና ነቢዩ ቅዱስ ኤልሳ ዓመታዊ በዓላቸው ነው። ያን ቀን ኢትዮጵያዊቷ ቅድስት እናታችን ዜና ድንግል፣ ቅድም ዜና ማርያምን ያልን አሁን ዜና ድንግል ነው። በ3 እናታችን ቅድስት ማርታ ከኃጢአት ተመልሳ በገድል በቅድስና ይኖረች። ቅዱስ ኮሪዮን፣ ቅዱስ ኤላሪዮን ሰማዕታት ናቸው። እንደዚሁም አባታችን ኢትዮጵያዊ ተጠምቀ መድኅን የጋሾላው ዓመታዊ መታሰቢያቸው ነው። በ4 የዛሬ ሳምንት ማለትም የነገ ረቡዕ ሳምንት ታላቁ ሰማዕት ቅዱስ ዮሐንስ ዘሐራቅሊ፣ ሌላኛው ቅዱስ ሰማዕት ሳኑሲ፣ እንደዚሁም በቤተ ክርስቲያን ታሪክ ሶፊያ ከሚባሉት አበይት 10 ቅዱሳት አንስት መካከል ከ3 ዋኖቹ አንዷ አንጌቤናዊት ቅድስት ሶፊያ ዓመታዊ የሰማዕትነት በዓሏ ነው። እግዚአብሔር አምላካችን ሁላችንም የዚያ ሰው ይበለን፣ የዚያ ሰው ይበለን። ከክፋት ከኃጢአት ከገሃነመ እሳት በቸርነቱ ይሰውረን። በምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያስተፍረነ ለሰብሖቱ ስሙ ያንቃሃነ ወበአምልኮቱ ያጽናሃነ እግዝእትነ ማርያም አይርይ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋቂ ማሬናዊት ማይጸነኪ በእንታና ምኪ እያቄማወኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኬው መድኃኔ እስመሬ ማማላ መቱናውም ይዝየስ ያስተበጾኒ ኩሉ ትውልድ እስመ ገብረ ሊታ ይላብያቶ ቅዱስ ስሙን ወሳይሎኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዝረውም ለላ ቢሆሊና ልቦሙ ወነሰቶም ላየላን መናብርቲሆሙ አይቤሆሙ ለተውታን ወዝገቡም በረከቱ ለሩዋን ፈኖ ምራቆሙ ለቡላኖ ተወክፎ ለእስራኤል ቆሌው ወተዘከረ ሳይሎ ዚቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሞለ በድል ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ ይዋት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአተነ ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ ቀጠቅጥ ከይሲ ነአሃቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ መቃል ታለበውን የነገረው ፍካሪ ኩሉ አምሳል ከመንሰበሆ ለእግዚአብሔር ሉሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ይስራ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስደታ ያድነን እማትወልዳ ጸሎታ ለማርያም ወስደታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወደብረ ገነት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦን እማትወልዳ ጸሎታ ለማርያም ወስደታ ለአግብርታ ወላይማታ ይኩነነ ከመወልታ በጸሎትሽ ወስለቶች ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቅልሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለአቡነ ሀብተ ማርያም ለንጹሐት አንስት ለክቡራን ሐዋርያት ለጻድቃኑ ሰማዕታት ለደናግሉ መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኒታችን ስርየተ ኃጢአት እንዲሰጠን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ዘመናችን ለንስሐ እንዲሰጠን የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት እንዲያሳድርብን የሞቱትን ነፍሳቸውን እንዲያዘልቅልን የአባ ገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሀገሩን ደብሩን በሰላም እንዲጠብቅልን በመከራ ያሉ ወገኖቻችን በይቅርታው እንዲያስብልን ከጦመ ሐዋርያት ከባለ ጰራቅሊጦስ በቸር እንዲደምረን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
በደላችንን ይቅር በለን እኛም አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ነውና ለአብ ለወልድ ለመንፈስ ዛሬ ለጸሎት ስለነበረን ጊዜ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ እናሻሽላለን እንላለን። ቃል እግዚአብሔር ረዘመ አጠር የለውም። እኔም ቁሜ እናንተም ተቀምጣችሁ ሊደክም ይችላል። ሰዓቱ ነው። ለአንዳንዶቻችሁ ብዙም አይደለም። በተለይ ዩኒቨርሲቲ ለዛ ለምትገቡ ልጆችና ደግሞ ሩቅ ለምትሄዱ ብቻ ነው። ቸሩ መድኃኔዓለም በሰላም ስላስፈጸመን የተመሰገነ ይሁን። ቀለም ባነጠብን በአፈ መላእክት ይምላልን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንም በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። የመሸባችሁ ዝክሩን እየቀመሳችሁ ሂዱ። የምትቆዩ እንዘምራለን። ጸጋን የሳይነ ወሕይወተ ረከብነ ጸጋን የሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።